እውነት እላችኋለሁ አብ ሲሰራ ያየውን ብቻ እንጂ ወልድ ከራሱ ምንም ሊያደርግ አይችልም። አብ ወልድን ስለሚወደው የሚያደርገውን ሁሉ ያሳየዋል፣ ትደነቁም ዘንድ ከነዚህም የሚበልጥ ነገር ያሳየዋል ይላል ዮሐንስ 5:19 እስከ 20 መሰለኝ። አሁን እዚህ ጋር ከራሱ ምንም ሊያደርግ አይችልም ሲል ምን ለማለት ነው? አብ ሲያደርግ ያየውን ነው እንጂ ወልድ ከራሱ ሊያደርግ ምንም አይችልም የሚለው ቃል በቃል ነው ሰደው ከተባለ አብ የሆነ ነገር ሲያደርግ አብ ሙታንን ሲያስነሳይና ወልድም ይሄ ተማሪና አስተማሪ አይነት ነገር እንደዛ አይደለም። አብ ሲያደርግ ያየውን ነው እንጂ ወልድ ከራሱ ሊያደርግ ምንም አይችልም ሲል የተለየ ነገር ከአብ እንደማያደርግ ነው። በምን እናውቃለን ከተባለ እዛው ቁጥር 19 ላይ ወንድማችን ምን ይላል? ያ የሚያደርገውን ሁሉ ወልድ ደግሞ እንዲሁ ያደርጋልና አለቀ በቃ። አባት ሆይ ሁሉ ነገር ይቻልሃልና ይህንን ጽዋ ከኔ ያረቀው፣ ነገር ግን የኔ ፍቃድ ሳይሆን ያንተ ፍቃድ ይሆን የሚለውን እሱን አሁን ያንተ ፍቃድ ካለ እሱ በራሱ ፍቃድ አይደለም፣ የራሱ ፍቃድ የለውም፣ ያ በፍቃድ ነው የሚሰራው የሚል ጥያቄ ነው። አምላክ የሚያደርገውን ነገር በሙሉ እንደዛው ማድረግ የሚችል ፍጡር አለ? ኧረ በጭራሽ። በቃ አሁን ቁጥር 19 ካሁን በኋላ ሲጠይቁል አሁን የሰጠነ ማብራሪያ ያዝና እዚሁ ላይ ቁጥር 19 ላይ ቆመ ጠይቃቸው። እሺ አብ ሲያደርግ ያየውን ሁሉ ነው የሚለው ባይዘው ሁሉ ይገርማል እኮ። ከዚህ በላይ እንዴት አምላክነቱን ይናገር ጌታ? አሁን ብዙ ሰዎች አይናችንን ግንባር ያደርገው ብለው ልቦናቸው ታወሮ ተቸገረ ነው እንጂ አብ ሲያደርግ ያየውን ሁሉ ወልድ ደግሞ እንዲሁ ያደርጋል። ክሪስተል ክሊር በቃ በግልጽ አምላክነቱን የተናገረበት ዮሐንስ ወንጌል ምዕራፍ 20 ቁጥር 17 ላይ ኢየሱስም ገና ወደ አባቴ አላረኩምና፣ ወደ አባታችን አላለም። በመጀመሪያ ወደ አባቴ አላረኩምና አትንኪኝ፣ ነገር ግን አለ ወደ ወንድሞቼ ሄደሽ እኔ ወደ አባቴና ወደ አባታችን አይደለም ያለው፣ ወደ አባቴና ወደ አባታችሁ ወደ አምላኬና ወደ አምላካችሁ ወደ አምላካችን አላለም። ራሱን ከነሱ ጋር ቀላቅሎ ወደ አባቴ ነው እንጂ ያለው ወደ አባታችን ብሎ ራሱን ከነሱ ጋር አባትነቱ ከነሱ ጋር ልክ እኛ እግዚአብሔርን አባታችን ብለን እንደምንለው ኢየሱስም አባቴ ብሎ ከኛ ጋር መድቦ አይደለም፣ ወደ አባቴ። ምክንያቱም የባህሪ አባትነት አባት የሆነው ለወልድ ብቻ ስለሆነ ለኛ የጸጋ አባት ስለሆነ ማለት ነው። ሮሜ 8:14 ላይ አባት ብለን የምንጮህበትን የልጅነት መንፈስ ተቀበልን እንጂ እንደገና የባርነት መንፈስን አልተቀበልንም አይደል የሚለው። ስለዚህ እኛ አባት እግዚአብሔርን አባት ብለን ስንል የጸጋ አባታችን በእምነት ያገኘነው አባትነት ነው። ስለዚህ ክርስቶስ ኢየሱስ ሲለየው በደንብ አስተውሉ። ወደ አባቴ አለ። አብ ለወልድ አባትነቱ የምንድነው? የባህሪ ነው። ለኛስ አባታችሁ ብሎ ለየለን። የኛ አባትነት ደግሞ አብ ለኛ አባታችን ምንድነው? የጸጋ ነው። በእምነት ያገኘነው ልጅነት ነው። የአብ ልጆች ነን፣ የእግዚአብሔር ልጆች ነን ብለን ስንል የጸጋ ልጅነትን አግኝተን ነው። ዮሐንስ ወንጌል ምዕራፍ 1:11 ላይ ለተቀበሉት ላመኑት የልጅነት ስልጣንን ሰጣቸው እንዳለው ማለት ነው። ስለዚህ በእምነት ያገኘነው ነው እኛ ልጅነትን፣ እንዲሁም ደግሞ አባት የምንለውም በእምነት በጸጋው ያገኘነው ነው። ስለዚህ ወደ አባቴና ወደ አባታችሁ አለ። የሱን አባትነቱ የባህሪ እንደሆነ አባቴ ብሎ ገለጸ። ወደ አባታችን ብሎ ራሱን ከነሱ ጋር መድቦ አልተናገረም። ከዛስ ወደ አምላኬና ወደ አምላካችሁ አለ። ወደ አምላኬና ወደ አምላካችሁ ብሎ ሲናገር ክርስቶስ ኢየሱስ የተዋሃደው ስጋ ለምሳሌ የኔን ስጋ ክርስቶስ ኢየሱስ አልተዋሃደም አይደለ? የእመቤታችን ከእመቤታችን ስጋን ፈጥሮ ነው የተዋሃደው። ስለዚህ በስጋው ምክንያቱም የተዋሃደው ስጋ የፍጡር ስጋ ነው ኦፍኮርስ፣ በዛ በስጋው አምላኬ ይለዋል። የኛ ስጋ ደግሞ ልክ ክርስቶስ እንደተዋሃደው ስጋ አይደለም፣ ምክንያቱም መለኮት የተዋሃደው አይደለም። ስለዚህ ወደ አምላካችሁ ብሎ እንትን አለው። ሃይማኖተ አበውን ልክፈትልህና ቅዱስ ባስልዮስ ሲያብራራ እንደዚህ ይላል። ሃይማኖተ አበው ምዕራፍ 54 ላይ አንድ ልክፈትልህ። ኦኬ እንዲህ ይላል። ይህን ስጋ ራሱ ሊዋሃደው ፈጠረ። ከመቤታችን ስጋን ፈጥሮ አይደል የተዋሃደው። ምሳሌ 9:1 ላይ ጥበብ ቤቷን ሰራች የተባለው ጥበብ የተባለው የእግዚአብሔር ልጅ ነው። ሰራ የተባለው ደግሞ ከድንግል ፈጥሮ የተዋሃደው ስጋ ነው። ይህ ንጹህ ስጋ ራሱ ሊዋሃደው ፈጠረው። እንደተናገረም ከድንግል ተወለደ፣ ባህሪያችንንም ገንዘብ አደረገ። የእኛን ባህሪ ስለተዋሃደ አምላኬ አለ። ኦኬ ከመቤታችን ስጋን ፈጥሮ ስለተዋሃደ አምላኬ አለ። ይኸውም አምላካችሁ ማለት ነው። ከዛስ የባህሪ ልጁ ስለሆነ አቡዬ አለ፣ አባቴ።
አባቴ አለ። ለደቀ መዛሙርቱ ስለተሰጣቸው ልጅነትም አባታችሁ አለ። ባህሪ ትስብእት ስለሚመስል ባህሪ ርዕድት አምላኬ አለ። ይኸውም ፈጣሪያችሁ ማለት ነው። ስለዚህ አምላክ ወደ አምላኬና ወደ አምላካችሁ ሲል ከተዋሃደው ስጋ አንጻር ነው። ግልጽ ነው ወንድማችን። ክርስቶስ የተዋሃደው ስጋ የፍጡር ስጋ ነው። በዛ በስጋው አምላኬ አለ። ግልጽ ነው እናቴ። ሃይማኖተ አበው ቅዱስ ኤጲፋኖስ ባስልዮስ ነው ያልኳችሁ። ሃይማኖተ አበው ምዕራፍ 54 ከቁጥር 6 ጀምሮ ተመልከቱት። ቅዱስ ባስልዮስ ያብራራው ማለት ነው። ንጽሕ ስጋ ራሱ ሊዋሃደው ፈጠረ ይልና ተወለደ፣ ባህሪያችን ገንዘብ አደረገ። የእኛም ባህሪ ስለተዋሃደ ምን አለ? አምላኬ አለ። ዕብራውያን ምዕራፍ 2 ቁጥር 16 ላይ የተዋሃደው የአብርሃምን ዘር ነው ብሎናል። ስለዚህ የተዋሃደው የአብርሃምን ዘር ስለሆነ የአብርሃም ዘር ደግሞ አምላኬ የሚል ነው። ስለዚህ ክርስቶስ ኢየሱስ የነሳው ስጋ የሰው ስጋ ስለሆነ በስጋው ምን አለ? አምላኬ አለ። ተዋሃደው ስጋ አንጻር አለ። ከዛስ የባህሪ ልጁ ስለሆነ አቡዬ አባቴ አለ። አባታችሁ አላለም፣ አባቴ አለ። ለደቀ መዛሙርቱ ስለተሰጣቸው ልጅነት፣ የኛ ልጅነትን ያገኘ ነው በምንድን ነው? በጸጋው ነው፣ በእምነት ነው። ቅድም እንዳልኩ ዮሐንስ ወንጌል ምዕራፍ 1:11 ላይ ላመኑት ለተቀበሉት የልጅነት ስልጣን ሰጣቸው ብሏል። ስለዚህ ልጅነትን ያገኘ ነው እኛ በእምነት ነው፣ በክርስቶስ አምነን ነው አባት ብለን የምንጮህበትን የልጅነት መንፈስ የተቀበል ነው። ስለዚህ ለደቀ መዛሙርቱ ስለተሰጣቸው ልጅነት አቡኩም ወይም ደግሞ አባታችሁ አለ። ስለዚህ ከዚህ አንጻር ነው ብሎ ተናግሯል፣ ያብራራል ቅዱስ ኤጲፋኖስ። ሌላ ጥያቄ ይቀጥል። ይሄ ተረድተዋል? ጥያቄ ካለ እዚሁ ጋር ጠይቅ ወንድማችን። ግልጽ ነው እቴ። ማለት ሌላው ጥያቄም ከዚህ ጋር የተያዘ ነው። ከዚህ ጋር የተያዘ ስለሆነ በዚህ እንትን ወስደዋለሁ። ያው ሌላ ወይ ላንብብልሽ። አባት ሆይ ሁሉ ነገር ይቻልሃልና ይህንን ጽዋ ከኔ ያረቀው፣ ነገር ግን የኔ ፍቃድ ሳይሆን ያንተ ፍቃድ ይሆን የሚለውን እሱን አሁን ያንተ ፍቃድ ካለ እሱ በራሱ ፍቃድ አይደለም፣ የራሱ ፍቃድ የለውም፣ በአብ ፍቃድ ነው የሚሰራው የሚል ጥያቄ ነው ያላቸው። ያው ከዚህ ጋር የተያዘ ይመስለኛል። ኦኬ እሺ፣ ሉቃስ ላይም አለ ይሄ ነገር። እሺ መምህር ክርስቶፎሮስ አሉ አንድ ቦታ ተርጓሚ እስከማወጣ ትንሽ ማማይ ቀጥይ። ጥቅሱን አስታውሰኝ። ማቴዎስ 26:39 አለ፣ ሉቃስ 22:42፣ ማርቆስ 14:36። ኦኬ እሺ፣ አንዴ እስከማወጣ ጠብቀኝ። ኦኬ እሺ፣ አንድምታ አሁን ያንተ ጥያቄ ሁለት ፍቃድ ነው ማለት ነው። ሲቀጥል ደግሞ እቺን ጽዋ ከእኔ አርቅ የምትል ከምን አንጻር ነው አይደል? ጥያቄ ማለት ያንተ ፍቃድ ይሁን አለ። የሱ ፍቃድ ልክ የኢየሱስ ፍቃድ ዝቅ እንዳለና የጌታውን ፍቃድ እንደሚለምን የአብን ፍቃድ እንደሚለምን በአብ ፍቃድ እንደሚሰራ ያንተ ፍቃድ ይሁን ብሏል እና እሱ ከአብ ጋር እኩል ሊሆን አይችልም አይነት ነገር ነው። እንደዛ ነው የሚከራከሩት። አይደለም፣ ከዛ አንጻር አይደለም። በእርግጥ አንድምታ ትርጓሜያችን እንዳለ ባነብላችሁ በጣም ግልጽ በሆነ መንገድ ነው። ግን አንድምታ ትርጓሜያችን ከምን አንጻር ነው እቺ ጽዋ ከኔ ትለፍ ብሎ የተናገረው የሚለውን ሲያብራሩ ለምንድን ነው እቺ ጽዋ ከኔ ትለፍ ብሎ እንደጸለየ እኛ ምእመናን፣ እኛ ክርስቲያኖች ማለት ነው ጌታችን አንድ መምህራችን አይደል ረቡኒ የተባለው ሊያስተምረን የመጣው ምሳሌ ሊሆነን የመጣው አይደለ ጌታችን ኢየሱስ። ስለዚህ እቺ ጽዋ ከኔ ትለፍ ብሎ እንደጸለየ እኛ ምእመናንም አቤቱ ወደ ፈተና አታግባም ብለን እንድንጸልይ ነው። እርሱ አንተ እንደምትወደው ይሁን እንጂ እኔ እንደምወደው አይሁን ብሎ እንደጸለየ ምእመናንም ፍቃድ በሰማይ እንደሆነች እንዲሁ በምድር ትሁን እያልን እንጸልይ ዘንድ ነው ብሎ ያብራራሉ። ግን በሙሉ የተለያዩ ቦታ የተለያዩ ጥቅስ ላይ ስላሉ አንድ አንድምታ ትርጓሜውን በሙሉ ላንብብላችሁ። ትንሽ ናት እንዳትሰላችሁ ማለት ነው። እንዲህ ይላል፣ አባቴ ሆይ ከዚህ ሰዓት አድነኝ። በሌላ ስፍራም የዚህ ቃል ተመሳሳይን እናገኛለን አለ። አባቴ ቢቻልህ ይህች ጽዋ ከኔ ትለፍ፣ ነገር ግን አንተ እንደምትወደው ይሁን እንጂ እኔ እንደምወደው አይሁን እያለ በተደጋጋሚ ጌታችን ኢየሱስ ይናገራል። አራቱም ወንጌላውያን ዘግበውታል። ይህንን የሚለው ኢየሱስ ክርስቶስ አባቴ ሆይ ከዚህ ሰዓት አድነኝ ማለቱ ከሞት ለመዳን ፈልጎ አይደለም። ምክንያቱም
ወደ ኢየሩሳሌም እንደሚሄድና ከሽማግሌዎችና ከካህናት አለቆች ከጸሐፊዎችም ብዙ መከራ እንደሚቀበል ለደቀ መዛሙርቱ በነገራቸው ጊዜ ቅዱስ ጴጥሮስ አይሁንብህ ጌታ ሆይ ይህ ከንቱ አይድረስብህ በማለት እርሱን ከመውደዱ የተነሳ አትሙትብኝ የሚል ቃል ሲናገረው ጌታችን ግን ዘወር ብሎ ጴጥሮስን ወደ ኋላ ሂድ አንተ ሰይጣን የሰውን እንጂ የእግዚአብሔርን አታስብምና እንቅፋት ሆነህብኛል ብሎ ገስጾታል። አትሙትብኝ የሚለው ጴጥሮስ እንቅፋት ሆነህብኛል በማለት ገልጾታልና ሞትን ፈርቶ ለመነ ማለት አይቻልም። ሊይዙት በይሁዳ እየተመሩ የመጡትን ጭፍሮችና የካህናት አለቆች ፈሪሳውያንን ማንን ትፈልጋላችሁ ብሎ ጠይቆ የናዝሬቱን ኢየሱስን ሲሉት እኔ ነኝ ባላቸው ጊዜ ወደ ኋላ ፈግፍገው በምድር ላይ ወድቀዋል። ዮሐንስ ወንጌል ምዕራፍ 18 ቁጥር 4 ጀምሮ ያለው ታሪክ ማለት ነው። ሞትን ፈርቶ ቢሆን ኖሮ ያን ጊዜ ጠላቶቹ ሲወድቁ ከእጃቸው ያመልጥ ነበር። ኦኬ ያን ጊዜ ከእጃቸው ያመልጣቸው ነበር። ይህንን ደግሞ ቅዱስ ዮሐንስ አፈወርቅም እርሱ በስጋው ወራት በሞት ሊያድነው ወደሚችል ከብርቱ ጩኸትና ከእንባ ጋር ጸሎትና ምልጃን አቀረበ፣ እግዚአብሔርንም ስለመፍራቱ ተሰማለት የሚለውን የቅዱስ ጳውሎስን ዕብራውያን ምዕራፍ 5 ቁጥር 7 ላይ ያለውን ቃል ሲያብራራ እንዲህ ይላል፣ ቢቻልስ ይህች ጽዋ ከእኔ ትለፍ ባለ ጊዜ ከሞት ይድን ዘንድ ወደ ማለደ ትላለህን ይላል። እስኪ ንገረኝ ብሎ ይጠይቃል ቅዱስ ዮሐንስ አፈወርቅ። ቢቻልስ ይህች ጽዋ ከኔ ትለፍ ባለ ጊዜ ከሞት ይድን ዘንድ ወደ አብ ማለደ ትላለህን? እስኪ ንገረኝ። ከዛ ግዕዝ ያመጣል። ያው ግዕዙን እኔ ስለማልችለው አድነኝ ብሎ ከጸለየ ለምን ስለ ትንሣኤው አልጸለየም? ለምን ያስነሳው ዘንድ አልጠየቀም? ስለ ትንሣኤው ሲናገር ይህን ቤተ መቅደስ አፈርሱት በሶስተኛው ቀን አነሳዋለሁ። ዮሐንስ ወንጌል ምዕራፍ 2 ቁጥር 19 ጌታችን ኢየሱስ ራሴ ስጋዬን አስነሳዋለሁ ብሎ ተናገረ እንጂ አብ ያስነሳኛል አላለም። ኦኬ ነፍሴን ደግሞ አነሳት ዘንድ አኖራለሁ ብሏል እንጂ አብ ያስነሳታል አላለም። እነሆ ወደ ኢየሩሳሌም እንወጣለን፣ የሰውም ልጅ ለካህናት አለቆች ለጸሐፊዎች ይሰጣል፣ የሞት ፍርድም ይፈርዱበታል፣ ይዘባበቱበትም፣ ሊገርፉትም ሊሰቅሉትም ለአሕዛብ አሳልፈው ይሰጡታል፣ በሶስተኛውም ቀን ይነሳል በማለት መከራ ወደሚቀበልበት ቦታ በፍቃዱ እየሄደ እንዴት አድነኝ ብሎ ይለምናል ብሎ ይጠይቅና ስለዚህ ለምንድን ነው እቺ ጽዋ ከኔ ትለፍ ያለው ብሎ ሲያብራራ አንድም ኢየሱስ ክርስቶስ መጸለዩ ላመኑበት ምዕመናን አብነት አርያ ለመሆን ነው። እርሱም ይህች ጽዋ ከእኔ ትለፍ ብሎ እንደጸለየ ምዕመናኑም አቤቱ ወደ ፈተና አታግባን ብለው እንዲጸልዩ እርሱ አንተ እንደምትወደው ይሁን እንጂ እኔ እንደምወደው አይሁን ብሎ እንደጸለየ ምዕመናንም ፍቃደ በሰማይ እንደሆነች እንዲሁም በምድር ትሁን እያሉ ይጸልዩ ዘንድ ነው። እግዚአብሔር ጌታችን ኢየሱስ ለኛ ምንድነው መምህራችን አርያችን ምሳሌያችን አይደል? ስለዚህ ምሳሌያችን አርያችን ሆኖ ሲመጣ እኛ ልናደርግ የሚገቡትን ነገሮች በምሳሌ አስተምሮናልና ብሎ ያብራራሉ ማለት ነው። አንፃር ነው እንጂ ሁለት ፍቃድ ስላለ አይደለም። ዮሐንስ ወንጌል ምዕራፍ 5 ቁጥር 30 ላይ እኔ ከራሴ አንዳች ማድረግ አይቻለኝም የላከኝን ፍቃድ እንጂ ፍቃዴን አልሻም ብሎ ሲናገር ፍቃድ ሌላ ፍቃድ ኖሮኝ እኔ መፈጽመው ሌላ ፍቃድ የለም። የአባቴ ፍቃድ የኔ ፍቃድ ነው። እኔ ከራሴ የተለየ ከአብ የተለየ አምላካዊ ስራን አልሰራም። ዮሐንስ ወንጌል 5:30 ላይ ሲናገር አይደል እኔ ከአብ ተለይቼ የተለየን ስራ አልሰራም። ለምን? ፍቃዳቸው ስልጣናቸው አንድ ስለሆነ አብ ህይወትን ሲሰጥ ወልድም ህይወትን ይሰጣል። አብ ሙታንን ሲያስነሳ ወልድም ሙታንን ያስነሳል እንጂ ከአብ ተለይቶ አይገድልም። ለምን? አንድ ፍቃድ አንድ ስልጣን ስለሆነ አምላካዊ ስራቸው ያው ስለሆነ ልክ ዮሐንስ ወንጌል ምዕራፍ 5 ቁጥር 21 ላይ አብ ለሚወዳቸው ህይወት አብ ሙታን እንደሚያስነሳ ለሚወዳቸውም ህይወትን አብ ሙታን እንደሚያስነሳ ህይወትም እንደሚሰጣቸው እንዲሁ ወልድም ለሚወዳቸው ህይወትን ይሰጣቸዋል። አብ ልክ ህይወትን እንደሚሰጥ ወልድም ደግሞ እንዲሁ ለሚወዳቸው ህይወትን ይሰጣል እንጂ አይገድልም። እንዲሁ ልክ አብ የሚያደርገው ማለት ነው። ስለዚህ ፍቃዳቸው አንድ ስለሆነ ተመሳሳይ ነገር ነው እንጂ የሚያደርጉት ተቃራኒ የሆነ ነገር አያደርጉም። ስለዚህ ጌታችን ኢየሱስ ሁለት ፍቃድ ስላለ ሳይሆን እኛን ያስተምር ዘንድ ነው ብለው አንድምታ ትርጓሜያችን አባቶቻችን በዚህ ያብራሩትም ማለት ነው። ወንድማችን ሜቢ ጥያቄ ካለ ግልጽ በሆነ ነገር ጠይቅና አነጋድም ስላሉ መጠየቅ ትችላለህ። ግልጽ ነው፣ በጣም ግልጽ ነው። ይሄ ምናልባት ሌላም ልጨምር ከዚሁ ጋር የተያዘ ነው፣ ግን ከተፈቀደልኝ አሁን ማማ ያብራራችሁ ላይ ወንድማችን በጣም ግልጽ ነው። ማማ ቃልዮት ያሰማልን። ይሄ መረዳት ያስፈልጋል። ኦኬ ክርስቶስ ኢየሱስ ያደረጋቸውን ከምን አንፃር ነው የሚለውን ነገር ማወቅ ያስፈልጋል። ለምን መጣ የሚለውን ኦኬ ጌታችን ኢየሱስ ክርስቶስ አምላክ በስጋ ሲገለጥ የመጣበት ዓላማ አለ። ኦኬ ለሰዎች ቤዛ ለመሆን የመጣው ኦኬ። ስለዚህ የመጣበት ዓላማ አለ። ያንን ዓላማ ቅድም ማማ አንድምታችንን በግልጽ ያስቀምጠዋል። ኦኬ
ቅዱስ ጴጥሮስ አትሙትብኝ ሲለው መልሶ እንግዲህ ቅዱስ ጴጥሮስን እንዴ ቅዱስ ጴጥሮስ ከፍቅር የተነሳ አትሙትብኝ ሲለው አንተ ሰይጣን ተው ኦኬ እግዚአብሔርን እንጂ እግዚአብሔርን ሳይሆን የሰውን ሐሳብ ነው ብሎ የገሰጸው ጌታ መልሶ በዚህ በኩል ግን እንደዛ ሳይሆን ያው ጌታና መምህር ትሉኛላችሁ ሲል ጌታችን ኢየሱስ ክርስቶስ እያንዳንዱ ፐርፌክት ማን ፐርፌክት ጋር ነው የሚባለውና እያንዳንዱ ያደረገው ነገር እሱ በሄደበት መንገድ ሰዎች ሮል ሞዴል ሆኖ ነው። ከዛ ባለፈ ከፍቃድ አንፃር ጌታችን ኢየሱስ እዚሁ የዮሐንስ ወንጌል ምዕራፍ 10 ቁጥር 17 ላይ እንዲህ ብሎ ይናገራል። ዮሐንስ ወንጌል ምዕራፍ 10 ቁጥር 17 ላይ ነፍሴን ደግሞ አነሳት ዘንድ አኖራለሁና ስለዚህ አብ ይወደኛል ካለ በኋላ ቁጥር 18 ላይ እኔ በፍቃዴ አኖራታለሁ እንጂ ከእኔ ማንም አይወስዳትም ይላል። ምን አለ? እኔ በፍቃዴ አኖራታለሁ። ያው ከፍቃድ አንፃር አሁን ጌታችን ኢየሱስ ክርስቶስ ፍቃድ አለው ኦፍ ኮርስ፣ ግን ከፍቃድ አንፃር ከሥላሴ ትምህርት አንፃር ዋን ዊል ነው ወይ ደግሞ አንድ ፍቃድ በቅድስት ሥላሴ ዘንድ ያለው እና ማማ ይቀደም እንዳለችው ብትወድስ የኔ ፍቃድ ሳይሆን ያንተ ፍቃድ በሚለው ውስጥ ምንድነው ከተባለ ከአብ የተለየ ፍቃድ እንደሌለው ከዛም ባለፈ ደግሞ ሰዎች ስንባል ጌታችን ኢየሱስ ክርስቶስ ፍጹም አምላክም ፍጹም ሰው ነውና ምድር ላይ ባለንበት ሰዓት ላይ ሁሌም በዚህ መልኩ ነው መመላለስ ያለብን ነው። ኦኬ እንደዚህ መከራ ሲገጥምን ችግር ሲገጥም በእንደዚህ አይነት ኦፍ ኮርስ ጌታችን መከራው ትክክለኛ ነው፣ ህመሙ ትክክለኛ ነው፣ እያስመሰለ ነው እያልን አይደለም። ግን በዚህ ውስጥም ሆነን እንደዚህ ስንቸገር ምንድነው ጌታን እግዚአብሔር አምላክ ምን ማለት አለብን? ፍቃድ ይሁን ያንተ ፍቃድ ይሁን። ኦኬ እና ዮሐንስም እኮ ይናገራል አይደል? አይ ቲንክ መልእክቱ ላይ መሰለኝ የጌታ ወንጌሉ ላይ ኦር መልእክቱ ላይ የጌታ ፍቃድ ይሁን ብለን ዝም አለን ይላልና ክርስቲያኖች በዚህ መንገድ ነው መመላለስ ያለባቸው። ኦኬ ከዛ አንፃር ነው ጌታዬን ያደረገውና ከፍቃድ አንፃር ከሆነ አሁን ይሄው ነፍሱን አሳልፎ እንደሚሰጥኩ እኔ በፍቃዴ አኖራታለሁ እንጂ ከእኔ ማንም አይወስዳትም ይላል። ማማ ይቀደም እንዳለችው ላይክ ማምለጥ ቢፈልግ ኦር እንዲህ ቢል ምናምን ነገር ይችል ነበር። ላኖራት ስልጣን አለኝ ደግሞም ላነሳት ስልጣን አለኝ ይላል። ምኑን? ነፍሱን ላኖራት ስልጣን አለኝ ደግሞም ላነሳት ስልጣን አለኝ። ጌታችን ከሞት ራሱ ማስነሳት እንደሚችል በግልጽ እየተናገረ ነው። መኖር እንደሚችልም ኦኬ አለመሞት ቢፈልግ ኖሮ ሌላ ዓላማው ግን የመጣበትም ዓላማ ቤዛ ለመሆን ስለሆነ ከዛ አንፃር ነው የምናየውና ማማ ቃልዎት ያሰማል ለማለት ያክል ነው። አሜን። ጋዲ ቃልዎት ያሰማልን። እሺ ቀጥሎ ወንድማችን። እሺ አመሰግናለሁ በጣም እግዚአብሔር ይስጥልኝ። ሌላው ደግሞ ያው ከነሱ ጋር ስንነጋገር ይሄን አብራራልን ምናምን ሲሉኝ በራሴ ከማብራራው ከናንተ ከተሻላችሁ ጠይቄ ባብራራ ብዬ ነውና ሌላ ደግሞ እውነት እላችኋለሁ አብ ሲሰራ ያየውን ብቻ እንጂ ወልድ ከራሱ ምንም ሊያደርግ አይችልም። አብ ወልድን ስለሚወደው የሚያደርገውን ሁሉ ያሳየዋል ትደነቁም ዘንድ ከነዚህም የሚበልጥ ነገር ያሳየዋል ይላል ዮሐንስ 5:19 እስከ 20 መሰለኝ። አሁን እዚህ ጋር ከራሱ ምንም ሊያደርግ አይችልም ሲል ምን ለማለት ነው? እቺ ነገር እንዳሁኑ ብታብራሩልኝ። ጋዲ ያለ እሺ ወንድማችን ጥሩ ነው። ባይዘው ክርስቲያኖች እንደዚህ አይነት ልምድ ይኖራችሁ አንዳንዴ ሜቢ አሁን እኛ ምናምን በዚህ ደረጃ ተሸለን ሳይሆን ቤተክርስቲያንን ሄዶ መጠየቅ መምህራንን፣ እንደዚህም ደግሞ በቅርበት ደግሞ ወንድሞችን ሶሻል ሚዲያ ላይ የምታገኙ ምናምን ነገር ከሆነ ደግሞ ሄዶ መጠየቅ ምናምን ነገር ልምድ ማድረግ አለብን። እና አሁን ማማይ ስትነግር ነበር ወንድማችን ማስተዋል ያለብን ነገር ይሄንን ክፍል የዮሐንስ ወንጌል ምዕራፍ 5ን ከቁጥር 17 ጀምሮ መመልከት በጣም ያስፈልጋል። ኦኬ እስቲ አብረን ምን እናደርጋለን መሰለ ወንድሜ ከቁጥር 17 እስከ 19 ያለውን እናነባለን። ከቁጥር 16 ጀምሮ እስከ 19 ያለው በጣም መሰረታዊ ነገር ጌታችን ኢየሱስ እንደው አይኔን ግንባር ያድርገው ሰው ካላለ በስተቀር አምላክነቱን በግልጽ የተናገረበት ቦታ ቢኖር ይሄ ቦታ ነው። ዮሐንስ ወንጌል ምዕራፍ 5 ቁጥር 16 ላይ እንደዚህ ይላል፣ ስለዚህም በሰንበት ይህን ስላደረገ አይሁድ ኢየሱስን ያሳድዱት ነበር፣ ሊገድሉትም ይፈልጉ ነበር ይላል። ኦኬ በሰንበት ምን ስላደረገ? በሰንበት ሰውን ስለፈወሰ አይሁድ ሊገድሉት ይፈልጉ ነበር። ይህን ስላደረገ አንዴ ቆይ ይሰማል አሁን ድምጼ ወጣ ብያለሁና ለዛ ነው ድምጼ ይሰማል። እና ቁጥር 16 ላይ ስለዚህም በሰንበት ይህን ስላደረገ አይሁድ ሊገድሉት ይፈልጉ ነበር፣ ያሳድሩት ነበር፣ ሊገድሉት ይፈልጉ ነበር። ለምን? በሰንበት ሰውን ስለፈወሰ። ቁጥር 17 ላይ ጌታችን የሚገርም ቃል ይናገራል። አባቴ እስከዛሬ ይሰራል እኔም ደግሞ እስከዛሬ እሰራለሁ ብሎ መለሰላቸው። አባቴ አብ እስከዛሬ ይሰራል እኔም እሰራለሁ። ኦኬ አይሁዶች ያው በሰንበት እረፍት ነው እንደምታውቁታል። በብሉይ ኪዳን እግዚአብሔር በሰባተኛው ቀን አረፈ ስለሚል ይሄን ነገር ከዚህ በፊትም ብዙ ጊዜ አውርተንበታል። በሰባተኛው ቀን እግዚአብሔር አረፈ ስለሚል በአይሁድ ዘንድ እረፍት ነው። ስለዚህ አይሁዶች ምን አይነት ፕሪሰፖዚሽን ጭንቅላታቸው ላይ ነበር? እግዚአብሔር በቃ በዛን ቀን ምንም መስራት አይቻልም። ጌታ ምን እያላቸው ነው? አባቴ እናንተ እግዚአብሔር የምትሉት አባቴ እስከዛሬ ይሰራል፣ ሰንበትን ኦር ቅዳሜን ኦር እንደዚህ አይመርጥም።
ለምን እግዚአብሔር አምላክ በቅዳሜ ቀንም ሆነ በአይሁድ ሰንበት ማለት ነው በቅዳሜ ቀን ስራ ላቁም ቢል ፍጥረት በሙሉ ይጠፋል እንደምታውቀው። ኦኬ አባቴ ይሰራል እኔም እሰራለሁ ነው። ለእግዚአብሔር ኦር ለአምላክ የሚገቡ ስራዎችን ቅዱስ ቄርሎስ የአሌክሳንድሪያው ቅዱስ ቄርሎስ ምን ይላል? ለአምላክ የሚገቡ ስራዎችን አባቴ ይሰራል እኔም እሰራለሁ ነው። ጌታችን ያው ሰው መፈወስ እንደምታውቁት የአምላክ ስራ ነው። ኦኬ ደዌ መፈወስ በባህሪ ማለት ነው መፈወስ የአምላክ ስራ ነውና እሰራለሁ አላቸው። እንዲህ ያለ ነው ጌታ። ቁጥር 18 ላይ እንደዚህ ይላል፣ እንግዲህ ሰንበትን ስለሻረ ብቻ። አሁን በደንብ አስተውል፣ ይሄን ንግግር አስተውል እሺ። ዮሐንስ ነው ኮንፊርም እያደረገ ያለው። እንግዲህ ሰንበትን ስለሻረ ብቻ አይደለም ምን ነገር ግን ደግሞ ራሱን ከእግዚአብሔር ጋር አስተካክሎ እግዚአብሔር አባቴ ነው ስላለ ዮሐንስ ኮንፊርም እያደረገልን ነው። ባይዘው ዮሐንስ ምን ብሎ ኮንፊርም እያደረገልን? ኦኬ ሰንበትን ስለሻረ ብቻ አይደለም ነገር ግን ራሱን ከማን ጋር ከእግዚአብሔር ጋር አስተካክሎ እግዚአብሔር አባቴ ነው ስላለ። ስለዚህ ዮሐንስ ምን ብሎ ምን እያረጋገጠልን ነው ከተባለ ምን እያረጋገጠልን ነው ከተባለ ጌታችን ኢየሱስ ክርስቶስን አይሁድ ሊገሉት ይፈልጉት የነበረው ሰንበትን ስለሻረ ብቻ አይደለም ነገር ግን ራሱን ከማን ጋር ከእግዚአብሔር ጋር አስተካክሎ ከማን ጋር አስተካክሎ ከእግዚአብሔር ጋር አስተካክሎ እግዚአብሔር አባቴ ነው ስላለ። ስለዚህ አይሁድ ሊገሉት ይፈልጉ ነበር። አይሁዶች ብቻ አይደለም እንደዛ የተረዱት። ዮሐንስም ደግሞ ያ መረዳታቸው ትክክለኛ እንደሆነ ኮንፊርም እያደረገ ነው። ለምን እግዚአብሔር አባቴ ነው ስላለ ሊገሉት ይፈልጉ ነበር። አሁን ዮሐንስ እነሱ እንዲህ ተረድተው ነበር ብሎ አይደለም የሚጻፈው። አይሁዶች እንዲህ ነበር የተረዱት፣ ነገር ግን እንዲህ አይደለም ያለው። ኮንፊርም እያደረገ ነው። እግዚአብሔር ምን ስላለ አባቴ ነው ከእግዚአብሔር ጋር ስላስተካከለ ራሱን አባቴ እስከዛሬ ይሰራል እኔ እስከዛሬ እሰራለሁ ብሎ መናገር የሚችል በምንም ተአምር ፍጡር ሊሆን አይችልም። ፍጡር ብቻ ሊሆን አይችልም እንደዚህ ብሎ ሊናገር የሚችል። ከዛ ቁጥር 19 ላይ አሁን ያልከው ላይ ወንድማችን ምን ይላል መሰለ? ማማይም ቀደም ብለሃለች። ስለዚህ ኢየሱስን መለሰ። ኦኬ እንዲህም አላቸው፣ እውነት እውነት እላችኋለሁ አብ ሲያደርግ ያየውን ነው እንጂ ወልድ ከራሱ ሊያደርግ ምንም አይችልም። እሺ አሁን ይህንን ቃል ጥሬ ቃሉን እንውሰድ። ለምሳሌ ጋይስ ታች የምትሰሙ ሰዎች በደንብ ስሙ። ይሄ ከምን አንፃር ነው የተነገረው ከተባለ አብ ሲያደርግ ያየውን ነው እንጂ ወልድ ከራሱ ሊያደርግ ምንም አይችልም ከተባለ የተለየ ፈቃድ የለውም። ኦኬ የተለየ ነገር ከአብ የተለየ ነገር አያደርግም። አብ የሚያደርገው ለምን? አባቴ ከላይ ምን ብሏል? አባቴ እስከዛሬ ይሰራል እኔም እስከዛሬ እሰራለሁ ብሏል። ስለዚህ አብ ሲያደርግ ያየውን ነው እንጂ ወልድ ከራሱ ሊያደርግ ምንም አይችልም ሲል ከአብ የተለየ ነገር አያደርግም ነው። ቃል በቃል ይህን እንውሰደው ከተባለ እንደው አሁን ያው መጽሐፍ ቅዱስ የቤተክርስቲያን ነው እንደምታውቁትና መጽሐፉም ግልጽ ነው እዚህ ነገር ላይ ሐዋርያቱም ሲጽፉት። ግን እስቲ ይህን ነገር ቃል በቃል እንውሰደው ከተባለ ለምሳሌ አብ ሲያደርግ ያየውን ነው እንጂ ወልድ ከራሱ አብ ሲያደርግ ያየውን ወልድ የሚያደርገው እያለ ነው አይደለ? ቃል በቃል እንውሰደው ከተባለ ለምሳሌ ይሄ ማለት ቃል በቃል እንውሰደው ከተባለ አባቶች ምን ይላሉ? ስለዚህ ማን ነው እንደውም ቅዱስ አምብሮስ መሰለኝ ምን ብሎ ይናገራል? ስለዚህ አብ ዓለማትን ሲፈጥር አይቶ ነው ወልድ ዓለማትን የፈጠረው ብሎ ይጠይቃል። እና ምን ብሎ ይጠይቃል? ስለዚህ አብ ዓለማትን ሲፈጥር አይቶ ነው ወልድ ዓለማትን የፈጠረው። ስለዚህ እንደዚህ ከሆነ ሁለት ጊዜ ነው ዓለማት የተፈጠሩት እናል። ምን ማለት ነው? አብ ሲያደርግ ያየውን ነው እንጂ ወልድ ከራሱ ሊያደርግ ምንም አይችልም የሚለው ቃል በቃል ነው ሰደ ከተባለ አብ የሆነ ነገር ሲያደርግ አብ ሙታንን ሲያስነሳይና ወልድም ይሄ ተማሪና አስተማሪ አይነት ነገር እንደዛ አይደለም። አብ ሲያደርግ ያየውን ነው እንጂ ወልድ ከራሱ ሊያደርግ ምንም አይችልም ሲል የተለየ ነገር ከአብ እንደማያደርግ ነው። በምን እናውቃለን ከተባለ እዛው ቁጥር 19 ላይ ወንድማችን ምን ይላል? ያ የሚያደርገውን ሁሉ ወልድ ደግሞ እንዲሁ ያደርጋልና። አለቀ በቃ። ማን የሚያደርገውን? ያ አብ የሚያደርገውን ሁሉ ወልድ ደግሞ እንዲሁ ነው የሚለው። ባይዘው ኦኬ፣ እንዲሁ ወይ ደግሞ ኮፒ ፔስት ምናምን አይደለም። አብ የሚያደርገውን በሙሉ ማን ያደርጋል? ወልድ ያደርጋል። እንደ ወንድማችን እዚሁ ላይ ልጠይቅና አምላክ የሚያደርገውን ነገር በሙሉ እንደዛው ማድረግ የሚችል ፍጡር አለ? ኧረ በጭራሽ። በቃ አሁን ቁጥር 19 ካሁን በኋላ ሲጠይቁል አሁን የሰጠነ ማብራሪያ ያዝና እዚሁ ላይ ቁጥር 19 ላይ ቆመ ጠይቃቸው። እሺ አብ ሲያደርግ ያየውን ሁሉ ነው የሚል ባይዘው ሁሉ ይገርማል እኮ። ከዚህ በላይ እንዴት አምላክነቱን ይናገር ጌታ። አሁን ብዙ ሰዎች አይናችንን ግንባር ያደርገው ብለው ልቦናቸው ታውሮ ተቸግረን ነው እንጂ አብ ሲያደርግ ያየውን ሁሉ ወልድ ደግሞ እንዲሁ ያደርጋል። ክሪስተል ክሊር በቃ በግልጽ አምላክነቱን የተናገረበት በግልጽ። አይሁድ ራሱ እኮ ገብቷቸዋል ከላይ ምን እያለ እንደነበር። ለዛ ነው ሊገሉት የፈለጉት። ዮሐንስም ያን ነገር ደግሞ የተናገረው ክሌም ትክክለኛ ክሌም እንደሆነ ራሱን ከእግዚአብሔር ጋር አስተካክሎ የሚለው በዚህ 3 ቨርስ 3 ጥቅስ ውስጥ ክርስቶስ ኢየሱስ በግልጽ አምላክነቱን ተናግሯል። በግልጽ ኦኬ፣ በግልጽ እና አንድ ነገር ልጨምርልህ እኔ እንደው ለእውቀት እንዲሆነ ማለት ነው። ይሄን ክፍል አንደርስታንድ ተረሰኳል ወንድማችን ሜቢ ኮንፊርም አድርገኝና
አዎ በደንብ ገብቶኛል። በጣም አንድ ክፍል ልጨምርልህ። እንደው ሁሌ በእርግጥ ያው የአምላክ ቃል ሁሌ ስናነበው በጣም ሁሌም የምንማርበት ሁሌም አንደርስታንድ የምናደርገው ነው። ግን አንድ ጥቅስ ሊያዝ ልስጥህና ላንብብልህና ጌታችን ምን ያህል ጀስ ሰው ብቻ ወር ነብይ ብቻ እያደረጉ የሚያስቡ ሰዎች ፍጹም አምላክ ፍጹም ሰው ነው። ኦኬ አምላክ በስጋ የተገለጠ መሆኑን በምን እናውቃለን የሚለውን አንድ ጥቅስ ልጥቀስልህ። እንዲህ ይላል ማቴዎስ ወንጌል ላይ ትሄድና ማለት ነው። ማቴዎስ ወንጌል ምዕራፍ 1 ላይ ትሄዳለች። ምዕራፍ 11 ጻፈው። እሺ ማቴዎስ ወንጌል ምዕራፍ 11 ማቴዎስ ወንጌል ምዕራፍ 11 ላይ ትሄዳለህ። ቁጥር 27 ላይ ኦኬ እሺ ቁጥር 27 ላይ እንዲህ ይላል ሁሉ ከአባቴ ዘንድ ተሰጥቶኛል። አንድ ነገር ታች ላላችሁ ክርስቲያን ወንድሞች እናቶችም ተሰጠው የሚሉ ነገሮች በሙሉ መጽሐፍ ቅዱስ ላይ ስትመለከቱ የአዲስ ኪዳን መጽሐፍት ላይ ከስጋ አንጻር ነው የሚነገረው። እሺ ከስጋ አንጻር ኦኬ ከስጋ አንጻር ነው የሚነገረው እንጂ ለወልድ አይደለም። ይሄ ወልድ በባህሪው አብ ለወልድ ሰጠው እንዲህ የሚባል ነገር የለም። ከስጋ አንጻር ተሰጠው የሚለው ነገር ከስጋ አንጻር ነው የሚነገረው። እንዲህ ይላል ቁጥር 27 ላይ ሁሉ ከአባቴ ዘንድ ተሰጥቶኛል። ማቴዎስ 11 27 ላይ እሺ እንዲህ ይላል ከአብ በቀር ወልድን የሚያውቅ የለም ይላል። ከማን በቀር? ከአብ በቀር ወልድን የሚያውቅ የለም። ከወልድም በቀር ወልድም ሊገልጥለት ከሚፈቅድ በቀር አብን የሚያውቅ የለም ይላል አይደል? አይደል ወንድማችን? ማቴዎስ 27 ላይ እንደዛ ይላል። መጽሐፍ ላይ ያስቆምና ሱቀኝና እንደዛ ሐሳቡ ሰምተኛል ማለት ነው አይደል? ከወልድም በቀር ምን ይላል? ከወልድም በቀር ወልድም ሊገልጥለት ከሚፈቅድ በቀር አብን የሚያውቅ የለም ይላል አይደል? ያ አምላክን የሚያውቀው አለ በባህሪው አምላክን የሚያውቀው አለ። ፍጡር ሆኖ ሰው አምላክን ማወቅ ይችላል? ኧረ አይችልም። ማንም አያውቀው። እዚህ ጋር ጌታ ግን ምን እያለ ነው? ወልድም ሊገልጥለት ከሚፈቅድ በቀር አብን የሚያውቅ የለም እያለ ነው። ስለዚህ እኔ ለምሳሌ አንተ ትሆናለህ፣ ሌሎች ሙስሊሞች ሊሆኑ ይችላሉ። ሰው አብን እውነተኛውን አምላክ ማወቅ ከፈለገ ማን ሊገልጥለት ያስፈልጋል ማለት ነው? ወልድ አይደል? ወልድ በቃ ምንም እኮ ግልጽ ነው። ይሄ በቃ ጌታችን ኢየሱስ እኔ መንገድ እውነት ህይወትም ነኝ እኔ መንገድ ህይወት ነኝ ብሎ ሲናገር ከዚህ አንፃር ወልድ ሊገልጥለትም ከሚፈቅድ በቀር አብን የሚያውቅ የለም። እውነተኛውን ኦኬ እግዚአብሔር አብን ሰው ማወቅ የሚችለው እግዚአብሔር አብን ሰው ሊያውቅ የሚችለው ወልድ ሲገልጥለት ብቻ ነው። በአባቱ እቅፍ ያለ የዮሐንስ ወንጌል ምዕራፍ 1 ላይ ምን ይላል? ቁጥር 18 ላይ መሰለኝ ልክ ልናገረው ስል ኮሜንት ሳይ ማማ ይጽፈዋለች። ልክ በአባቱ እቅፍ ያለ አንድ ልጁ እርሱ ተረከው ይላል አይደል? በአባቱ እቅፍ ያለ አንድ ልጁ እርሱ ተረከው። በማን እቅፍ? በአባቱ እቅፍ፣ በእግዚአብሔር አብ እቅፍ የነበረው በአባቱ እቅፍ የነበረው ልጁ ተረከው። ወልድ በስጋ ባይገለጥ ባይዘው ስለ እግዚአብሔር ዕውቀት እንደዚህ አሁን ዛሬ የሚወራው አብ እንዲህ ነው እየተባለ የሚወራው ነገር ራሱ አናውቅም። በወልድ መገለጥ ውስጥ አብን አወቅ ነው። ለምን ከተባለ ወልድ ምንድነው ከተባለ የክብሩ መንጸባረቅና ኦኬ የባህሪው ምሳሌ ነው። ዕብራውያን ምዕራፍ 1 ላይ እንደተነገረው። ስለዚህ ምን ልፈልጌ ነው? አምላክን የሚያውቅ ኢማጂን አምላክ አብ የሚያደርገውን ነገር ሁሉ እንዲሁ የሚያደርግ አሁን አንድ ሁለት ጥቅስ ባየ ነው ማለት ነው። አምላክ የሆነባቸው ብዙ ቦታ ማሳየት ይቻላል። አምላክ የሚያደርገውን ነገር ሁሉ ለምን አምላክ ሲጀመር አምላክ ነኝ ብሎ እንደው ደረቱን ነፍቶ ስለመጣ ሳይሆን አምላክነቱን የምናውቀው በምንድነው ከተባለ በኢነርጂያው ነው። ኦኬ በመገለጡ ነው አይደል? አምላክ በሚያደርጋቸው ነገሮች አይደል? በባህሪው ነው። በባህሪው አምላክን የሚያውቀው የለም። በኢነርጂያው ነው የምናውቀው ወይ ደግሞ በአትሪቢዩቶቹ። ስለዚህ ወልድ ጌታችን ኢየሱስ ክርስቶስ አብ የሚያደርገው ነገር ሁሉ አደርጋለሁ አለ። ስለዚህ አብ ያደረገው ነገር ሁሉ ሰማይና ምድርን ግልጽ ነው። ስነ ፍጥረትን በመፍጠር ኤቭሪቲንግ ግልጽ ነው። ከዛም ባለፈ ደግሞ ሰው አብን ማወቅ ከፈለገ ከአብን በቀር ወልድን የሚያውቅ የለም ይላል ባይዘው። አሁን አንተ ስለ ጌታችን ኢየሱስ ክርስቶስ አሁን ብዙ ሰዎች ያወቁ እየመሰላቸው ነው አይደል? ወንድማችን ብዙ ነገር የሚናገሩት አይደል? ስለ ወልድ መጽሐፍ እኔ ምንም ማለት አልችልም። እግዚአብሔር ይስጣችሁ። ሌላ ምን ማለት ይችላል? በጣም ነው የማመሰግነው። አሜን። ግን ቃልዎት ያሰማልን ጋዲ እንመሰግናለን። ይሄ ዮሐንስ ወንጌል ምዕራፍ 5:17ን ጋዲም ቅድም ሲያብራራላችሁ ቃሉ በጣም ግልጽ እንዴት ምን ልበላችሁ አባቴ እስከዛሬ ይሰራል እኔም እሰራለሁ የሚለው ቃል ምን ያህል አምላክነቱን የሚገልጥ ቃል እንደሆነ ማለት ነው። ምክንያቱም አባቱ ስነ ፍጥረትን ሲፈጥር እስከዛሬ እስከምትለው ቃል በራሱ አባቱ ባለበት ሁሉ እንዳለ አባቱ በሚሰራበት ቅጽበት ሁሉ ልጁም እንደሚሰራ ለምሳሌ መጽሐፈ ምሳሌ ምዕራፍ 8 ላይ ምድሪቱንና ሜዳው ገና ሳይፈጠር የመጀመሪያው የዓለም አፈር ሰማዮችን በዘረጋ ጊዜ አብሬ ነበርኩ፣ በቀላያት ፊት ክበብን በደነገገ ጊዜ፣ ደመናትን በላይ ባዘጋጀ ጊዜ፣ የቀላያትን ምንጮች ባጸና ጊዜ፣ እነዚህን ሁሉ ሲሰራ አባቱ እኔም በእርሱ ዘንድ ነበርኩኝ ታታሪ ሰራተኛ ነበርኩ ይላል። መጽሐፈ ምሳሌ ምዕራፍ 8 ላይ ለባህር ዳርቻን በወሰነ ጊዜ
ውሃ ከተዛዙ እንዳያልፍ የምድርን መሰረት በመሰረተ ጊዜ እዚያን ጊዜ እኔ በእርሱ ዘንድ ዋና ሰራተኛ ነበርኩ፣ ዕለት ዕለት ደስ አሰኘው ነበርኩ ይላል። ጥበብ ደግሞ ማን ነው? ክርስቶስ ኢየሱስ። አንደኛ ቆሮንቶስ ምዕራፍ 1 ቁጥር 24 ላይ የእግዚአብሔር ኃይልና ጥበብ ክርስቶስ ነው እንደተባለው። ይሄ ጥበብ አብ ፍጥረታትን ሁሉ ሲፈጥር እኔ በእርሱ ዘንድ አብሮ እንደሚፈጥር ቃልም በራሱ ፈጣሪ እንደሆነ ማለት ነው። ምን እያለ ነው? ተራሮች ገና ሳይመሰረቱ ከኮረብቶች በፊት እኔ ተወለድኩ፣ ምድሪቱና ሜዳው ገና ሳይፈጠር። የመጀመሪያው እንግዲህ ምድሪቱና ሜዳው ገና ሰማይና ምድር ሳይፈጠር በፊት ያለ ፍጡር የለም። ኦኬ፣ ገና ሰማይና ምድር ሳይፈጠር በፊት ማለት ምድሪቱ ሜዳው ገና ሳይፈጠር የመጀመሪያውን የዓለም አፈር ሰማዮችን በዘረጋ ጊዜ አብሬ ነበርኩ። በቀላያት ፊት ክበብን በደነገገ ጊዜ ደመናትን በላይ ባዘጋጀ ጊዜ የቀላያትን ምንጮች ባጸና ጊዜ ለባህርም ዳርቻን በወሰነ ጊዜ ውሃ ከተዛዙ እንዳያልፍ የምድር መሰረት በመሰረተ ጊዜ የዛን ጊዜ እኔ በእርሱ ዘንድ ዋና ሰራተኛ ነበርኩ፣ ዕለት ዕለት ደስ አሰኘው ነበር። ኦኬ፣ በፊቱም ሁልጊዜ ደስ ይለኝ ነበር ይላል። እንግዲህ አባቴ እስከዛሬ ይሰራል እኔም እሰራለሁ ሲል ስነ ፍጥረትን ሲፈጥርም ይህ ልጁ ከእርሱ ያልተለየ እንደሆነ ይሰራ እንደነበረ እየነገረ ነው። አብ ባለበት ሁሉ ልክ ቅዱስ ጎርጎርዮስ እንዳለው ወልድ ከአብ ተለይቶ የኖረበት የአይነ ጥቅሻ እንኳን የለም እንዳለው ልክ አብ ባለበት ሁሉ ወልድ እንዳለ የወልድ ህልውና ከማርያም ከተወለደ በኋላ እንዳልሆነ የምናይበት ጥቅስ ጭምር ነው። አባቴ እስከዛሬ ይሰራል እኔ እሰራለሁ ሲል አብ በሚሰራባት ቅጽበት ሁሉ ወልድም እንደሚሰራ እየነገረ ነው። ፍጥረታትን ሲፈጥር ሁሉን ነገር ሲያስገኝ መዝሙር 121 ቁጥር 2 ላይ እናንተን የሚጠብቅ አይተኛም አያንቀላፋም፣ እስራኤልን የሚጠብቅ አይተኛም አያንቀላፋም ይላል። ስለዚህ እስራኤልን የሚጠብቀው ሰንበት ነው ብሎ ነፍሳትን መፈወስ አላቆመም። ወልድም ደግሞ ያው ስለሆነ ሰንበት ነው ብሎ ነፍሳትን መፈወስ አላቆመም። አብ የሚሰራውን ሁሉ ስለሚሰራ ማለት ነው። ስለዚህ አባቴ እስከዛሬ ይሰራል እኔ እሰራለሁ ሲል አይሁድን በጣም ያስከፋቸው ለምንድን ነው? እንዴት አምላክ ነኝ ይላል ነው። ራሱን ከእግዚአብሔር ጋር አስተካከለ። አምላክ የሚሰራውን ሁሉ ሰራለሁ ሲል የትኛውም ፍጡር ይሄንን ማለት አይችልም። እስቲ ህሊናችሁን ሰፋ አድርጉና ሙስሊም ወገኖቻችን እንደው ከኢየሱስ ውጪ እንዴት ተባለለት አለ ወይ? አምላክን አውቃለሁ ብሎ ሊናገር የሚችል ነብይ አለ ወይ ብላችሁ እስቲ ራሳችሁን ጠይቁት። የትኛው ነብይ ነው እኔ አምላክን በግልጽ አውቀዋለሁ ከኔ በቀር ማንንም አያውቀውም ብሎ የሚናገር? ማንም የለም። ኦኬ፣ ማንም የለም። አምላክ የሚሰራውን ሁሉ እሰራለሁ ብሎ የሚናገር እስቲ የትኛው ነብይ ነው? ከአብርሃም ጀምሮ እስከ መጨረሻው ነብይ እስከ ዮሐንስ ሲተመልከቱ መጽሐፍ ቅዱስ ላይ አለ? እንደው በራሳችሁ መጽሐፍ ላይ ሳለ የለም። የትኛውም አካል ይሄንን ሊል የሚችል ፍጡር የለምና የክርስቶስ ኢየሱስ አምላክነትን ዮሐንስ ወንጌል 5:17 በደንብ ካያችሁት በግልጽ የሚናገር ጥቅስ ነው። እና ቃልዮት ያሰማልን። ጋዲ ወንድማችን ቀጥል። አንድ ማማዬ ቃልዮት ያሰማልና ወንድማችን እንደው አንድ ሎጂካል ታች ላላችሁ ሰዎችም አንድ ጥያቄ ልጠይቃችሁ አለ ወንድማችን አለ ያው በአዲስ ኪዳን ድነት የሚባለው ነገር ያው የዘላለም ሕይወት የምናገኝበት አንዱ አይደል? ድነት ሲባል አይደል የዘላለም ሕይወት አይደል እያወራን ያለ ነው ለክርስቲያኖች። እንደው ሎጂካል ሆነን አሁን ታች ለሚሰሙ ሰዎችም እንደው አንድ ነገር መጠየቅ ፈልጋለሁ። ሮሜ መልእክቱ ቅዱስ ጳውሎስ ሮሜ መልእክቱ ላይ ያው የክርስቶስ አምላክነት መጽሐፍ ቅዱስ ላይ የተገለጠ ነገር ነው። ሮሜ መልእክቱ ምዕራፍ 10 ላይ ግን ሎጂካል እስቲ ሆነን ጭንቅላታችንን ማማይ እንዳለችው ሮሜ ምዕራፍ 10 ላይ እንዲህ ብሎ ይናገራል። ኢየሱስ ጌታ እንደሆነ በአፍህ ብትመሰክር እግዚአብሔርም ከሙታን እንዳስነሳው በልብ ብታምን ትድናለህና ይላል አይደል? እንደው ስታስበው ኢየሱስ ጌታ እንደሆነ ብትመሰክር ትድናለህ የሚለው ቅዱስ ጳውሎስ አንድ ራንደም የሆነ ፍጡር አንድ ራንደም የሆነ ነብይ ብቻ እንዲህ ብለህ ስለመሰከርክ ስለሆነ አካል እንዲህ ነው ብለህ ስለመሰከርክ ከድነት ጋር እንዴት ያገናኘዋል? እስቲ ታች ያላችሁ ሰዎች አስቡ። ኢየሱስ ጌታ እንደሆነ በአፍህ ብትመሰክር እግዚአብሔርም ከሙታን እንዳስነሳው በልብ ብታምን ትድናለህ እንዴ? ኦኬ፣ ኢየሱስ ፍጡር ብቻ ነው? ኦኬ፣ ኢየሱስ ሙሴ ነብይ እንደሆነ ብትመሰክር ትድናለህ ተብሏል? አልተባለም፣ ሊባልም አይችልም። ትድናለህ ነው ላኩ። ከድነት ጋር ነው እየተገናኘ ያለው። ባይዘው ጋይስ፣ ከምን ጋር? ከድህነት ጋር ትድናለህ፣ የዘላለም ሕይወት ታገኛለህ እየተባለ ነው። ለምንድን ነው ከተባለ ማማይ ሜቢ ጥቅሱን የምታስታውሽኝ ከሆነ በብሉይ ኪዳን እዚሁ ሮሜ ምዕራፍ 10 ቁጥር 13 ላይ የጌታን ስም የሚጠራ ሁሉ ይድናልና ብሎ ኢዩኤል ትንቢተ ኢዩኤል ምዕራፍ 2 ቁጥር 32 ያ እንደውም ቆይ እናውጣውና ለወንድማችንም ታች ላሉ ሰዎችም እንስማ። ትንቢተ ኢዩኤል ምዕራፍ 2 ቁጥር 32 ላይ የማንን ስም ሰው ሲጠራ እንደሚድን ደግሞ ስለሚያሳይ አንዴ
ምን ይላል መሰለው ወንድማችን ጻፋቸው። እሺ እነዚህ ነገሮች እሺ ቁጥር 32 ላይ እንደዚህ ይላል። እሺ እንዲህም ይሆናል ይላል ትንቢተ ኢዮኤል በብሉይ ኪዳን ማለት ነው። እንዲህም ይሆናል ያው የእግዚአብሔርን ስም የሚጠራ ሁሉ ይድናል። የማንን ስም የሚጠራ ወንድማችን ኮንፊርም አድርገን። አይሰማም? የእግዚአብሔርን ስም አይደል? የያህዌን አይደል? አዎ ያህዌ። አሁን አዲስ ኪዳን ላይ ስንመጣ ደግሞ ኢማጂን እዛ የእግዚአብሔርን ስም የሚጠራ ይድናል። ኦፍ ኮርስ ሰው የእግዚአብሔርን ስም እግዚአብሔር መድኃኒት ነው ፈጣሪ ሁሉ ነገራችን ስለሆነ ሰዎች የእግዚአብሔርን ስም ሲጠሩ መዳን አለባቸው፣ ግድ ነው። ሮሜ ምዕራፍ 10 ላይ ስትመጣ በጣም በሚገርም ሁኔታ ቅዱስ ጳውሎስ ያ ጌታ ኢየሱስ ያህዌ በስጋ ተገልጦ እንደሆነ ሲናገር ምን አለ? ኢየሱስ ጌታ እንደሆነ በአፍህ ብትመሰክር እግዚአብሔርም ከሙታን እንዳስነሳው በልብ ብታምን ትድናለህና ካለ በኋላ ቁጥር 13 ላይ ምን ይላል? የጌታን ስም የሚጠራ ሁሉ ምን ይላል? ይድናልና። የማንን ስም? ከላይ ኢየሱስ ጌታ እንደሆነ ብትመሰክር ትድናለህ ካለ በኋላ ከታች ደግሞ የጌታን ስም የሚጠራ ሁሉ ይድናል። የጌታን ስም የተባለው የማን ነው? የኢየሱስ ስም ነው አይደል? አዎ። በብሉይ ኪዳን ማን ነው የማንን ስም የሚጠራ ይድናል የተባለው? የእግዚአብሔር። ስለዚህ ኢየሱስ ምንድነው? እግዚአብሔር ነው። እግዚአብሔር ነው። በቃ መጽሐፍቱ ሁሉ ስለኔ ይመሰክራሉ ብሎ ተናግሯል ጌታችን ኢየሱስ ክርስቶስ። ባይዘው በጣም እንደተባለው ነውና አንተም በርታ ምናምን ጌታ በነገር ሁሉ ይርዳ። አመሰግናለሁ። ረጅም ሰዓት ወሰድኩ፣ ይቅርታ። አሜን። እግዚአብሔር ይስጥልኝ ጋዲ ማማዬ፣ ሁላችሁንም። አዱ አለ ጥያቄ አለ? ሰላም ለእናንተ ይሁን። ውይ ሴት ነች እኔ። እንዴት ነሽ? እንዴት ነሽ? ደህና ነሽ? እኔ ጥያቄ ማለት ነው ጸሎት ሳርግ የተለያዩ ሀሳብ በውስጥ ይመጣል። ጸሎት ደግሞ ዛሬ ጀምሮ የሆነ የወረት ጸሎት በውስጤ ደግሞ የማዛጋት እንቅልፍ የመምጣት እስቲር ጸሎት ብቻ ሳይሆን ስብከት እየሰማሁ እሺ እንትን ነው አይደል? አሁን ምን የሆነ ምክር አይነት ነገር ነው አይደለ? አዎ ክርስቶፎሮስ ካሉ ነው እንጂ አሁን እዚህ ቤት እህታችን ምንድነው ይሄ ምን ልበላችሁ፣ የምሬን ነው የምላችሁ። ማለት እንደዚህ አይነት ነገሮች ላይ ቅድም ማማ እንትን ብለው ነበር እኮ አይደል? ዲያቆን ሕዝቅያስ ሰፋ ያለ ሰዓት ወስደው ነበር። ቅድም የገባችሁ እህታችን እንደው ከታላቅ ይቅርታ ጋር ያው ኦፍ ኮርስ የጥያቄ ትንሽና ትልቅ የለውም እሱ እንረዳለን። ግን ቅድም አሁን አንቺ የጠየቅሽውን ጥያቄ ከተወሰኑ ደቂቃዎች በፊት አንዲት እህት ገብታ ጠይቃ ዲያቆን ሕዝቅያስ በጣም በሰፊው ነው ኦኬ ያብራሩላትና አሁን ደግሞ እያየሽ ከሆነ ከጌታችን ክርስቶስ ኢየሱስ ጋር ከሱ ጋር በተገናኘ ነው እያወራን ያለ ነውና ሜቢ እንደዚህ አይነት ሴሽኖችም ስለምናዘጋጅ በጣም ከታላቅ ይቅርታ ጋር እንደዚህ አይነት ጥያቄዎች ምናምን ነገር ያው መምህራን አሉ አይደል? ካህናትም ዲያቆናትም ምናምን ነገር አሉና እዚሁ ቲክቶክ ፕላትፎርም ላይ እንደዚህ አይነት ምክሮችን ያው ፐርሰናልም ነገር አይደለ ያንቺም በግል የሚያጋጥሙሽም ነገሮች ስለሆኑ እነሱ ምናምን ብትጠይቂያቸው፣ ካልሆነ ደግሞ ያው ወይ እኔም ቤት ስከፍት ምናምን ነገር መተሽ እኔንም ፎሎ አድርጊኝና እንደዚህ ካህናት ዲያቆናት ምናምን አባቶች ሲገቡ ምናምን እነሱ ምክር እንዲሰጡሽ ብናረግ ከታላቅ ይቅርታ ጋር። ሰላም ጋዲ ማማይ ሰላም ብያለሁ። ከተሰማው ይሰማል። ታሮሽ ቃልስ ያሰማልን ጋዲ እና ማማይ ያሉት እንዳለ ሆኖ እህታችን ዞሮ በቃ ወረደች እንደ ጸሎት መጸለይ እንደዚህ አይነት ነገሮች ካሉ ቀደም በደንብ ምናልባት ተነግሮ ሊሆን ይችላል። በጣም አጭር ጸሎትን ከመጸለይ ወደ ኋላ ትበሉ፣ ግን ንስሐ ከመግባት ከዛ ጀምሩ። ንስሐ አባቶቻችሁ ጋር ተገናኙ። አሁን ብዙ ጊዜ እንደዚህ አይነት ኬዝ ያለባችሁ ወንድሞቻችን ካላችሁ ትልቁ ክፍተት ንስሐ አባት የለንም እና ከንስሐ አባታችን ጋር ተነጋግረን የምንጨርሰውን ጉዳይ በዚህ ወጡ በዚህ ግቡ ብለው እንደ አባት የሚነግሩን ጉዳይ ዝም ብለን ብቻችንን እንሸከመውና ከዛ ከአቅማችን በላይ ይሆናልና የንስሐ አባት ከመያዝ መጀመር ነው። ከዛ በኋላ አቅጣጫውን ይነግሩናል። በጣም አጭሩ መልስ ይሄ ነው በነገራችን ላይ እና መደናገጥ ምናምን አያስፈልግም። ፕላስ ደግሞ ጸሎትን ከመጸለይ ወደ ኋላ ማለት አያስፈልግም። ኮሜንት ላይም ቅድም እንደገባው ሳይ ነበርና አይ እንደውም ተውኩ አይነት ነገር ስተው ይሻላል ብዬ ተውኩ። መጸለዩን እንደዚህ መንፈሳዊ ነገር ማድረጉን ማለት ነው። እንዴ ዲያብሎስ የሚፈልገው እሱን አይደል? እና በቁጥጥር ስር እንዲያውልን እኮ ነው የሚፈልገው። እና እኛ ለምን እንማረካለን? ከተማረክን እኮ በነገራችን ላይ ኢየሱስ ካደረገን በቃ ይታገለን። ነገር ግን ወደ ክርስቶስ እየቀረብን በሄድን ቁጥር ግን ትግሉ ያኔ ይመጣል። ወደ እግዚአብሔር መምጣት ባሰባችሁ ጊዜ፣ በጀመራችሁ ጊዜ፣ በጸለያችሁ፣ በሰገዳችሁ፣ በጾማችሁ ጊዜ ያኔ ነው ጦርነት የሚነሳውና ጊዜያዊ ነው። እግዚአብሔርንም ደግሞ እርዳኝ በማለት በራስም ጸሎት ላይ ባለመንጠልጠል
እንደ ቸርነት በማለት ከንስሐ አባት ጋር እየተነጋገሩ መጨረስ ነው ጉዳዩን። ግን ቅድም ጋር የሚያለውን ነገር ደግሞ በደንብ ማሰብ ነው። ምናልባት እኛም ቤት ስንከፍት እየመጣችሁ እንደዚህ አይነት መርሃ ግብር የምናዘጋጅላችኋለን። በምንችለው አቅጣጫ እንጠቁማችኋለን። ዞሮ ዞሮ ግን ምላሻችን የሚሆነው ከንስሐ አባት ጋር ተነጋገሩ፣ የንስሐ አባት ይኖራችሁ፣ ጸሎቱንም አታቁሙት፣ አይዟችሁ በርቱ፣ እንዲህ ነው የምንላችሁ። ከዚህ የተለየ ምላሽ አልነግራችሁም። በነገራችን ላይ እዚሁ ላይ የሆነ እንደሚዋጥ አይነት መድኃኒት አንሰጣችሁም። ፕራክቲካል የሆነ ነገር ስለሚፈልግ ማለት ነው ጉዳዩና እሱን እንዳትረሱ ችላ ማለት ነው። ማማዬ ቃላትን ያሰማልን። በጣም ድንቅ ድንቅ ምላሾችን የተቆጣጠብኝም ቢሆን ብሰማም የሆነች ጉዳይ ላይ ሆኜ ስትመልሱ ነበረ። ጋዲም ማማዬም ቃላትን ያሰማልን፣ መንግስታትን ያውርስልን። ኮሜንት ላይ ያልተገባ ነገር የሚጽፉ ወንድመቶች አሉ። ቅድም ጋዲ እንደተናገረው አትስሟቸው፣ አትከታተሏቸው፣ ተዋቸው። ምናልባት አንዳንዴ ኮሜንትን መዘጋት ካለበት ማማይ ኦር ሞዴሬተሮች መቆጣጠር ካለባቸው በጣም እላፊ ነገሮችን የሚጽፉ ወንድምህቶች አሉና እዛ ላይ ብቻ ጥንቃቄ እያደረግን እንቀጥል። ምናልባት ትንሽ ለተወሰኑ ጊዜያት እኔ እኖራለሁ። እሺ መምህር እናመሰግናለን። እሺ ዘይድ ለማለት ነው አይደለ? በቀደምም አይ አይደለም፣ ዚዳን ነው የሚለው። ድምጼ ይሰማል? ኦኬ። እንዴት ነህ? እግዚአብሔር ይመስገን። እንዴት ናችሁ? አለን። እሺ ቀጥል። ኦኬ እሺ። እኔ ያው ድምጼ ይሰማሻል ብዬ አስባለሁ። እኔ የኦርቶዶክስ እምነት ተከታይ የኦርቶዶክስ ሃይማኖት እምነት ተከታይ ነኝ እና ምንድነው ጥያቄ ገኒ በገድላት እና መጽሐፍ ቅዱስ ዙሪያ እርስ በርሳቸው በጣም የሚጋጩ ብዙ ሀሳቦች አሉ። ያ ምንድን ነው? አባታችን ተክለ ሃይማኖት አሁን ለምሳሌ አንድ ገድል ላይ እስቲ ምንድን ነው መሰላችሁ አላነበብኩትም ያልኩት ገድላት የማንበብ እንትኑ የለኝም። በእርግጥ ኦርቶዶክስ እምነት ተከታይ ነኝ። እዚህ ቲክቶክ ላይ በተደጋጋሚ የማየው ምንድን ነው ፕሮቴስታንቶች የተክለ ሃይማኖት ቃሉ መጥራት ካለብኝ ኦኬ እና ቅዘን ወደ መንግስተ ሰማያት ያስገባል ብለው ኦርቶዶክሶች ያስተምራሉ። አስዋሽቶ የተክለ ሃይማኖት እና እንዴት ነው ከክርስቶስ አንተ አንብበዋል? መጀመሪያ አንተ ገድሉን አንብበዋል? ይጨርስ ማማይ፣ ግድ የለሽም። ቆይ ይጨርስ እኮ ጨርስ ወንድማችን አንዴ ይጨርስ። አዎ አይ ሁሌ የመከራከሪያ ነጥብ ስለሆነ እዚች ጋር እዚህ የገቦታው ልከራከራችሁ እንዲህ ይላል እንዴት ችግር የለም። ወደ አይደው ገባ ወንድማችን። ኦብቪስሊ አንዴ ይኸውልህ ሚዩት አድርግና ሀሳቤን ጨርሻው መልሱልኝ ስል ማውራት ትጀምራለህ። እና ምንድነው እኔ አሁን ልከራከር በዚህ ወጥቶ በዚህ ገብቶ ሳይሆን በተደጋጋሚ ይሄን ነገር ስለምሰማ በተደጋጋሚ በቃ ፕሮቴስታንቶች ዲፌንድ የሚያደርጉበት ሀሳብ ይሄ ስለሆነ ብዙ ጊዜ በቃ ይሄን ነገር ያነሳሉና ይሄ ነገር ከክርስቶስ ሞት ጋር ከክርስቶስ ስቅለት ጋር እንዴት ተገናኘ ማለት ምንድነው? ወደ መንግስተ ሰማያት ብንገባው አይ ቲንክ ይበቃል። ወንድማችን ዚዳን ተረድተናል። ይበቃል። እሺ ይበቃል። ማማይ ስለተጫንኩ በጣም ይቅርታ። ወይ ተቀጥላለሁ። ቆይ ወንድማችን ምን መሰለህ ክርስቶፈርስም ሆነ ማማይ መሀል ላይ ሊያቋርጡ የፈለጉት አንደኛ ይሄ በስማ በለው የሚባል ነገር ላይክ ከዚህ በፊትም ተነጋግረን እንደዚህ አይነት ኦርቶዶክሳዊነት መቅረት አለበት። በስማ በለው እንትና እንዲህ ብሏል እንትና እንዲህ ብሏል ሳይሆን ሰዎች የሆነ ነገር ክሌም ሲያደርጉ ይሄ ነገር የመረሳለ ወይ የሚለውን ነገር አትሊስት መጽሐፉን ከፍቶ ቼክ ለማድረግ መሞከር ነው። ሁለተኛ አሁን አንተ አንድ ያጠፋውን ጥፋት ልንገርህ፣ እግዚአብሔር በሚያውቀው እንደ ስህተት ማለት ነው። ጥያቄ ማቅረብ ምንም ችግር የለውም። መጥተህ ጥያቄ ማቅረብ ችግር የለውም። ነገር ግን ምን አደረግ ጥያቄው ያቀረብከውን ጥያቄ ያስክና ያንን ነገር እንደ ፋክት ይዘህ እንዴት ነው ይሄ ነገር የሚሆነው? እንዴ መንግስተ ሰማያት መግባት እኮ እንዲህ ነው ከማለት በፊት ይሄ ነገር እንዴት ነው መጀመሪያ አለ ወይ? አሁን ያልከው ነገር ኦኬ አለ ወይ? አሁን አንተ ወደ ስማኝ፣ ተረጋጋና ስማኝ። ወደ ኮንክሉዥን ሄድክ። ምን አልክ? ይሄ ነገር እንዴት ነው ከክርስቶስ ኢየሱስ ሞትና ትንሣኤ ጋር ከሱ ከማመን ጋር አይጋጭም ወይ? እንዲህ ነው ወይ? ወደዛ ውስጥ ገባ አለ የምርም ያ ነገር ከተቀመጠ ካለ አይጋጭም ወይ ለማለት ፈልጌ ነው። በቃ ስለዚህ አሁን ጥያቄ እንዲሆነ ማይታና አስወራው። እሺ ይታርግና አስወራው። ዚዳ ቀጥል ክሪስቶፈርስ፣ እኔ ጨርሻለሁ። ችግር የለውም። ሀሳብ እሺ ጋድዬ፣ አይ ሚውት አድርግና ስማን። በቃ እኔም አንድ ልናገር የነበረው ጋዲ የተናገረውን ነገር ነው። እውነትን ኦርቶዶክሳውያን ወንድም እንግዲህ እንደሆንክ እንመንና እንግዲህ ነኝ ስላልክ ምክንያቱም ያው የምናረጋግጥበት መንገድ ስለሌለ ብዬ ነው። እንደዚህ የሚያጨረብሩ ሰዎችም ስላሉ ነው እንደዚህ ያልኩት። ይቅርታ በጣም ወንድሜ። እንዲህ እንኳን እንደዚህ የወረደ ነገር በነገራችን ላይ እንደው ከፍ ያለ ነገር እንኳን ራሱ
የሆነ ነገር ቢባል አሁን ጋር እንዳለው ሰው በቃ ተሸንፎ ትክክል ናቸው 100% ብሎ አይደለም መምጣት ያለበት። አህዛቡና መናፍቁ እኮ በነገራችን ላይ መናፍቃኑ በጣም ይቀጣጥፋሉ። አንዱ አላማቸው ምንድነው መሰለ ወንድማችን ቢአዲስ ሆነ ሊሆን ይችላል ሚዲያው ቤተክርስቲያናችን የምታስተምረውን ትምህርት አታስተምርም ብለው ነው ግግም የሚሉት። የምታስተምረውን አታስተምርም ይላሉ፣ የማታስተምረውን ታስተምራለች ነው የሚሉ። ብዙ እኮ ነገሮች አሉ። ለምሳሌ ልጨምርልህ እችላለሁ። ማርያምን ያመልካሉ ይልሃል፣ 44 ታቦት ያመልካሉ ወዘተ። ምንም የማይደረግ ነገር የለም። እነ ሚካኤል እነ ገብርኤል ያመልካሉ፣ እንደዚህ ብለው ጣዖት አምላኪዎች ናቸው ይላሉ። እና አሁን አንተ ሜቢ እንዳልኩ ሚዲያው ላይ አዲስ ሆነ ሊሆን ይችላል፣ አልተረዳቸው ሊሆን ይችላል ጸባያቸውን አመላቸውን እና ከዛ አንፃር መስሎህ ሊሆን ይችላል እንጂ እኛ አሁን ቅድም ባልከው አግባብ የጌታችን የመድኃኒታችን የኢየሱስ ክርስቶስን ደም እንኳን አይደለም ከአቡነ ተክለ ሃይማኖት እንትን ጋር የትኞቹም ቅዱሳን ራሱ ተደምረው ደሙን እንትን ይላሉ ብለን አናምነው። ግልጽ እንዲሆንላቸው ሌሎቻችሁ ማለት ነው። ስለዚህ እንደዚህ አይነት በክፉ መንፈስ የተመሩ ሰዎች መጽሐፍትን እየቆነጻጸሉ ባልተገባ መንገድ ቤተክርስቲያንን የሚሳደቡ ሰዎችን እኔ አሜን ብሎ ገና ከጅምሩ መቀበል፣ በዚህ አይነት ስለንቦላ ራስን ማዘጋጀት ይሄ በጣም ጤነኝነት አይደለም። በነገራችን ላይ ጋዲ እንዳለው የተሰማን ስሜት መጠየቅ መልካም ነው፣ ማውጣት ጥሩ ነው። ግን ነው ለምን እንደዚህ አመንኩ ለምን እንደዚህ አሰብኩ ግን ብለህ ራስህን መጠየቅ አለብህ ወንድማችን። ምክንያቱም ቤተክርስቲያን የምትጠረጠር ቤት አይደለችም። ኦርቶዶክስ ተዋሕዶ ቤተክርስቲያን የጌታ ቤተክርስቲያን ነች። ምንም አይነት እንከን የለባትም። ገብቷል። ስለዚህ የሚሆነው እንዴት ነው? ቀረብ ብሎ መሰረታዊ ትምህርትን ከመማር ቅድም ደግሞ ጋዲ እንዳለው ኢብን አጠያየቃችን አምነን እንደው ተሸንፈን ሳይሆን እንደዚህ አይነት ነገር ሰማው እንዴት ነው ነገር ግርምትንም ራሱ ይፈጥራል አይደል? ገርሞኛል ሁሉ ተብሎ ነው የሚጠየቀው አጠያየቁ ራሱ። አይኖ እንደዛ ለማለት ፈልገህ እንደሆነ እኔም እረዳሃለሁ፣ ችግር የለውም። ግን ቀድመን ተሸንፈን ግን ይህ አደባባይ ላይ ሁሉ የሚወራውን ነገር እውነት ነው በቃ ብለን ግን የምንወድቅ ከሆነ ዲያብሎስ የሚፈልገው ይሄን አይደል ወንድም ማለት ከባድ ነው የሚሆነው። እንደዚህ በጣም ብዙ ነገሮችን እንሰማለን። ቀደም ጨምሬልሃለሁ፣ ሌላም ብዙ ልንጨምርልህ እንችላለን። እና ትልቁ ጉዳይ መተህ መጠየቅህ ነው። እንደዚህ የሚባል ነገር የለም። የክርስቶስን ደም የቅዱሳን አማላጅነትም አይተካውም። እንደዛ ብለን አናምንም። እነሱ እንደዚህ ነው የሚሉት፣ ያወዳደሩታል፣ ብዙ ነገር ይሉታል። ይህንን ካላደረግ መንግስት ሰማያት አትገባም ነው እንጂ የሚለው በክርስቶስ ደም እንደዚህ አያምኑም፣ እንደዚህ ይሉሃል። በቃ ወሬ ነው። ሐሰት የሐሰት አባት ማን ነው? ዜዳን ዲያብሎስ አይደለም። ስለዚህ ከዲያብሎስ የሆነ አካል ብዙ ነገሮችን ያመጣል። ስለዚህ እኛ በነገራችን ላይ የመናፍቃኑን ትምህርት የአሕዛብን ትምህርት ቁጭ ብለን የመጋትም ደግሞ ግዴታ እኮ የለብንም አይደል? ብልጥ መሆን አለብን። ቁጭ ብለን ግዴታ መስማት የለብንም አይደል? እንግዲህ በጣም የወረደ ነገር እንደዚህ አይነት ነገር በቃ ጥያቄ የሚፈጥርብን ከሆነ ለምን ቁጭ ብለን እንሰማለን? ሲጀመር ያንን የምንሰማበትን ጊዜ የምናባክነውን ጊዜ መሰረታዊ ትምህርትን ለመማር አንጠቀምበትም እንዴ? አምስቱ አዕማደ ምስጢራትን ብንጠየቅ እናውቃለን ጎበዝ። እኔ በእርግጠኝነት አምስቱ አዕማደ ምስጢራትን የተማረ ክርስቲያን እንኳን አይደለም እንደዚህ ያለ የወረደ ነገር ተብሎ ምንም ነገር ቢባል ወዴትም አይሄድም። ምንም ነገር ቢባል ማለት ነው። እና ከፕሮቴስታንቶችም ጋር ይሁን ከማንኛውም አካል ጋር ባለ ነገር ቀድሞ ገድላት ድርሳናት ላይ ስለተጻፉ ይብን እንደው ሌሎችንም ተጨማሪ ነገሮችን ስለሚያነሱ ስለ ገድላትና ድርሳናት አጻጻፍ አይደለም ትልቁ ልዩነታችን። አምስቱ አዕማደ ምስጢራት በቃ አለቀ። ምስጢረ ሥላሴ ላይ፣ ነገረ ክርስቶስ፣ ምስጢረ ሥጋዌ ላይ፣ ምስጢረ ጥምቀት፣ ምስጢረ ቁርባን፣ ምስጢረ ትንሣኤ ሙታን ላይ። ስለዚህ እነዚህን ትምህርቶች ከስርም ያላቸው ወንድምህቶቻችን ቀረብ ብላችሁ ተማሩ። ቤተክርስቲያን ምን ብላ ታስተምራለች፣ ምንድን ነው የምታምነው የሚለውን ነገር ከዛ በኋላ እኮ እናንተ ሚዛኑ ካላችሁ ተመዝኑት አላችሁ በትምህርቷ ማለት ነው። ሚዛኑ ትምህርቷ ነው እና ዝም ብሎ ላላፊ ለአግዳሚ ሁሉን እንትን አትበሉ፣ አትንበርከኩ። ትክክል አይደለም። ባይዞ ይሄ በጣም እንደው ትክክል አይደለም። በጣም የወረደ ነገር ስለሆነ እዚህ ዳር። ስለዚህ እንደዛ የሚባል አስተምሮ የለንም እኛ ነው ባጭሩ። ሰዎች ግን ከዚህ የዘለለ ብዙ ነገሮችን ይላሉ እና በዛ ባንማረክ መልካም ነው። ይሄ ድል ባንሆን፣ ይሄ ስነ ልቦናችን የተሸነፈ መሆን የለበትም እንደ አንድ ኦርቶዶክስ። እሺ ወንድሜ። እሺ አሁን አንድ ኦርቶዶክስ በኦርቶዶክስ ለማመን ገድል መቀበል አለበት። አሁን ኦርቶዶክስ የዛሬ 2000 ዓመት ነው የተመሰረተች ሃይማኖት እንደመሆኗ ገድላት የመጡት ደግሞ ገድል መቀበል ብቻ ሳይሆን ዚዳንዬ ቆይ አንዴ፣ ገድል መቀበል ብቻ ሳይሆን አንተ በተግባር ራሱ መጋደል አለብህ። ልትጋደል ነው የተጠራኸው። ባይዞ ለተጋድሎ ነው የተጠራ ነው። ክርስቶስን ልንመስል አይደል? በነገር ሁሉ ክርስቶስን ልንመስል ራሱ ይህንን የቅዱሳን ተጋድሎት ያለፉትን ህይወት እንድንኖረው ነው። የእነሱን ህይወት እንድናውቀው ብቻ ሳይሆን በነገራችን ላይ የእነሱንም ህይወት ማወቃችን ራሱ ለእኛ አንዱ ጥቅም እነርሱን እንድንመስል። ምክንያቱም እነርሱን ስንመስል ክርስቶስ እንመስለዋለን። ተረተኛ እነርሱን ስንመስል ክርስቶስ እንመስላለን። ልክ ቅዱስ ጳውሎስ አንደኛ ቆሮንቶስ ምዕራፍ 11 ላይ ቁጥር አይ ቲንክ 1-2 ባለው እኔ ክርስቶስ እንደምመስል እናንተ እኔን ምሰሉ እንደሚለው፣ ዕብራውያን ምዕራፍ 13 ቁጥር 7 ላይም ደግሞ
የእግዚአብሔርን ቃል የተናገሯችሁን ዋኖቻችሁን አስቡ ይላል። እነማን አስቡ? ዋኖቻችሁን። እነማን ናቸው እነዚህ ዋኖች? ቅዱሳን ናቸው። ቀድሞ የእግዚአብሔርን ቃል ይነገሩን በቃል ትምህርትም በህይወትም የኖሩት እነሱ። ከዛ የኑሯቸውን ፍሬ እየተመለከታችሁ በእምነታቸው ምሰሏቸው ይላል። ምናቸውን ተመልከቱ? የኑሯቸው ፍሬ። ይሄ የኑሯቸው ፍሬ ነው ባይዞ ገድል የሚባለው። እንዲህ በመጽሐፍ ቅዱስ እኮ ከኦሪት ዘፍጥረት እስከ ዮሐንስ ራእይ ዜዳነየ ብትመለከት እንዳለ ስለ ቅዱሳን ይናገራል። ገድል አጠቃላይ በክርስቶስ አምነው ክርስቶስን የመሰሉ ቅዱሳን ህይወት ነው የሚናገረው። ከዛ ፍጥረት እስከ ዮሐንስ ራእይ ስትመለከት አለ። ስለ ሙሴ ያወቅነው በመጽሐፍ ቅዱስ ነው። ስለ አብርሃም፣ ስለ ይስሐቅ፣ ስለ ያዕቆብ፣ በሐዲስ ኪዳንም ስለነ ቅዱስ ጳውሎስ፣ ስለነ ቅዱስ ጴጥሮስ እና ይህንን ጥለን በቃ እንዲህ አያስፈልገንም ይሄ ስለዚህ ልንል ነው እንዴ? ስለዚህ እግዚአብሔር በመጽሐፍ ቅዱስ ሳይቀር ህይወታቸው እንዲጻፍ ከፈለገና ከፈቀደ እንደገና ደግሞ መጽሐፍ ቅዱስ ተጽፎ ካለቀ በኋላ የሚነሱ ቅዱሳን አሉ አይደለም? የእነሱ ቅዱሳን ህይወትም እንዳይከተብ የሚደረግበት ምክንያት አለ እንዴ? ትልቁ ዓላማ እነርሱ የወጡበትን የወረዱበትን መንገድ ተከትለን ክርስቶስ እንድንመስል ነው። አንድ ሰው ዝም ብሎ ቅዱስ የሚባለው እኔ ቅዱስ ነኝ ብሎ ስለመጣ አይደለም። እንደዛ አይባልም። እኔ ቅዱስ ነኝ ብሎ እንዲያውም አንድ ሰው ከመጣ በነገራችን የመጨረሻ ኃጢአተኛ ነው። እንደዛ አይደለም። ቤተክርስቲያን ራሱን የቻለ ሂደት አሉ። ስለዚህ ገድላቱ ከመጽሐፍ ቅዱስ ጋር ይጋጫሉ ብለህ ከተነሳ ለመቀበል ይከብድሃል። ዋናው ትልቁን ዓላማቸውን መያዝ፣ ከዛ ሜቢ እንኳን አንዳንድ ስህተቶች እንደው ቢገኙባቸው እሱን የምታደርገው ቤተክርስቲያን ናት። እንደው ፈጽሞ ምንም አይነት ስህተት እኮ ላይገኝባቸው ማለት ፈጽሞ ምንም አይነት ስህተት አይገኝባቸውም የሚል ድምዳሜ የለም። ባይዘው የገድላት ላይ ሜቢ አንዳንድ ስርዋጽ አንዳንድ ስህተት ሊገባባቸው ይችላል ከዘመን በኋላ። ለምሳሌ ወይ ሲገለበጥ ሊሆን ይችላል ከቋንቋ ቋንቋ ወይ እንዲህ ተሐድሶ ያን ሳይቀር እኮ አስገብተው እኮ ያውቃሉ በነገራችን ላይ። ይሄ ማለት ግን የሆነ አንድ ስህተት ለምሳሌ አንድ ገድል ቢገኝበት ሙሉ የቅዱሱ ህይወት ግን ስህተት ነው ማለት ነው? የተኖረ ህይወት እኮ ነው። ስለዚህ ቅድም እንዳልኩ ነው ወንድም አለም ይሄ ቀድመን ተሸንፈን እንዲሁ ገድላትን ባንቀበል እንዲያው እንደዚህ ቢቀርብን እንደ ራሱ መጽሐፍ ቅዱስ በቅዱሳን ህይወት ታሪክ የታጨቀ መጽሐፍ ነው። ያንንም ደግሞ የምናነብበት የምንቀበልበት መሰረታዊ ጉዳይ እኛ ራሳችን የእነሱን ሰዎች ናቸው አይደል እነሱ። ስለዚህ እነሱን አርያ ሞዴል አድርገን እነሱን መስለን ክርስቶስን እንድንመስል ነው። እነሱን ስንመስል ክርስቶስን እንመስል ቅድም እንደጠቀስኩልን እና ሜቢ መሰረታዊ ትምህርት እኔ ከሌለ በስተቀር ማለት ከሌለ ቀረብ ብሎ መማር ማወቅ ነው። አጠቃላይ ክርስትና ምንድን ነው የሚለውን ቅዱሳንን ዝም ብዬ ህይወታቸውን ምንም ነገር ዝም ብዬ ሳልመለከት ምንም ነገር ሳላይ በቃ ዝም ብዬ በራሴ ሲጀመር አንድ ክርስቲያን እንደዚህ ማለት አይችልም ባይዚ። ምክንያቱም ክርስትና ክርስቶስ ራሳችን ነው። ስለዚህ በክርስቶስ ያለች አንድነት ህብረት ነች ክርስትና የምትባለው ቤተክርስቲያን የምትባለው ማለት ነው። እና ከዚህ ህብረት ገንጠል ብለን ነጠል ብለን የሚባል ነገር የለም። ወይ ጋር ይቀጥል። ይሄ ከምን አንጻር ነው የሚለው? ይሄ መች መጽሐፍ ጀምሩ ምናምን የሚለው ያው ከጥንትም ጀምሮ የሚጻፉ ናቸው ገድላት። ለምሳሌ ገድለ አባ እንጦንስ ብንመለከት ቅዱስ አትናቴዎስ ነው የጻፈው የዛሬ 1700 ዓመት አካባቢ። እና አንድ ታሪክ ልንገርህ፣ ሜይ ቢ አንድ ገድል ላይ ያለና አሁን እስኪ ይህን ታሪክ አንተ እንዴት ነው ትቀበለዋለህ አትቀበለው የሚለውን ነገር ኮንፊርም ታደርግልኛለህ ፈቃድህ ከሆነ? አልከኛ እንዴ ድገምልኝስ። አንድ ታሪክ ልንገርህና አንድ ገድል ላይ አንድ የቅዱስ ገድል ላይ ያለ አንድ ቅዱስ ገድል ላይ ያለ ነውና ይህን ታሪክ ልንገርህና አሁን አንተ ይህን ታሪክ ስትቀበል ላይክ ይህንን ታሪክ ስነግርህ ትቀበለዋለህ አትቀበለው የሚለውን ኮንፊርም ታደርገኛለህ? ታሪኩን ልንገርህ። አጠር ያለ ታሪክ ነው፣ አንድ ደቂቃም አይፈጅም። ኦኬ ንገረኝ፣ ሰምቼው ከዛ ካመንኩበት እቀበላለሁ። እሺ ምን መሰለህ፣ አንድ ሰው ነበር ላይክ እንደዚህ የሆነ አካባቢ የሚኖሩ ሰዎች አሉ። አንድ ቅዱስ የተቀበረበት ቦታ አለ እንዳጋጣሚ ሆኖና ያ ቅዱስ የተቀበረበት ቦታ አለ። እሱ ቅዱሱ ተቀብሯል። ከተቀበረ ከስንት ጊዜ በኋላ እንግዲህ የሆነ አካባቢ የሚኖሩ ሰዎች ሬሳ ተሸክመው ያው ይሄ ሰው ሊቀብሩ አለ አይደለ? ቀደም ያሉ ሰዎች ናቸው። ሬሳ ተሸክመው አንዴ ኮመንቱን ኦፍ እናድርገው። ቆይ ይሄ አስቸጋሪ ህዝብ ነው ያለው ኮመንት ላይ ያለው ህዝብ በደንብ ስሙታች ያላችሁ ሰዎችም እና ምንድነው አንድ ቅዱስ አለ። ኦኬ እና ያ ቅዱስ የተቀበረበት ቦታ አለ። ያ ቅዱስ የተቀበረበት ቦታ አለ። ኦኬ እሱ ኦልሬዲ ተቀብሯል። የሆነ ቦታ ተቀብሯል፣ ብቻ አንድ ቦታ ላይ ተቀብሯል። ታሪኩ እንደዛ ነው። ከዛ በኋላ የሆኑ ሰዎች ኦኬ አንድ ገድል ላይ ነው የሚያዩትና እስቲ አንተን ሐሳብ እንድታጋራኝ ነው። የሆኑ ሰዎች ሰው ሊቀብሩ ይሄዳሉ። ሰው ሊቀብሩ ሬሳ ተሸክመው ይሄዳሉ መንገድ ላይ ማለት ነው። የድሮ ሰዎች እንደምታውቀው በቃሬዛ ነገር አለ ሬሳ ተሸክመው የሚሄዱት። ከዛ በኋላ ሬሳ ተሸክመው ያ የሞተውን ሰው ሊቀብሩ እየሄዱ ጠላት ይመጣባቸዋል እንዳጋጣሚ። ልክ ጠላት ሲመጣባቸው ኦኬ ልክ ጠላት ሲመጣባቸው ደንግጠው ሬሳውን ወርውረው ይሄዳሉ። ኦኬ ደንግጠው ማለት ነው።
ከዛ ደንግጠው ሬሳውን ጥለው ይሄዳሉ። ከዛ በኋላ እነሱ ጥለው ሄዱ። ሬሳውን ልክ ወርውረው ሲሄዱ ያ ቅዱሱ የተቀበረበት ቦታ ላይ ወደቀ ሬሳው። ልክ ቅዱሱ የተቀበረበት ቦታ ላይ ሲወድቅ ብድግ አለ። ያ የሞተው ሰውዬ ብድግ ብሎ ቆመ፣ የተቀበረበት ቦታ ላይ ወድቆ። አሁን ይህንን ታሪክ እንዴት ነው ተቀበለዋለህ? አንድ ገድል ላይ ያገኙትና አይኔ እንኳን ያው ይህን ታሪክ ለመቀበል ይከብደኛል እውነት ለመናገር። ለምንድን ነው የከበደ? በዛ ያ ቅዱስ የተቀበረበት ቦታ በዚህ ደረጃ ቦታውን ቅዱስ አይደለም ብለህ ስለምታምን ነው ወይስ ለምንድን ነው የከበደ? ምክንያቱ አይ እኔ ማምነው የኢየሱስ ክርስቶስ ነው ሰውን ከሙታንም ከምንም ሊያስነሳ የሚችለው እሱ ነው ብዬ ስለማምን። እሺ በጣም ጥሩ። ይህን ታሪክ የነገርኩ ባይዘዌ ይሄ ታሪክ እኔ አሁን የነገርኩ ጀስት ለመማማር ፐርስፔክቲቭ ነው። አንተ ላይ እንትን ለማለትም አይደለም። አሁን የነገርኩ ታሪክ ገድል ላይም አይደለም ያለው፣ መጽሐፍ ቅዱስ ላይ ነው ያለው። እሺ መጽሐፍ ቅዱስ ላይ ሁለተኛ ነገሥት። ለዛ ነው መጽሐፍ ቅዱሳችንን ማንበብ ያስፈልጋል። መጽሐፍ ቅዱሳችንን በደንብ ስንመለከተው ለመቀበል የሚከብዱ ነገሮች፣ የሚመስሉ ነገሮች አሉ። ኦኬ ይሄን ታሪክ ምን ላይ ታገኘዋለህ መሰለህ? መጽሐፍ ቅዱስ ላይ ሁለተኛ ነገሥት ምዕራፍ 13 ላይ ሄደህ መመልከት ትችላለህ። ሁለተኛ ነገሥት ምዕራፍ 13 ከቁጥር 20 ጀምሮ ስትመለከት አለ። የማን ታሪክ መሰለህ? ለዚያውም በአዲስ ኪዳን አይደለም። ጌታችን ኢየሱስ ከመጣበት ጊዜ ጀምሮ ሳይሆን በፊት በብሉይ ኪዳን ያኔ ጸጋ ባልነበረበት ዘመን ኤልሳን ታውቀዋለህ አይደል? ዚዳን ነብዩ ኤልሳን ታውቀዋለህ አይደል? አዎ ነብዩ ኤልሳ ምን ይሆናል መሰለህ? ነብዩ ኤልሳ የኤልያስ ደቀ መዝሙር ማለት ነው። እኔ ብዙም የመጽሐፍ ቅዱስ የማንበብ እንትን ስለሌለኝ ለዛ አሁን ይህን ነገር ምንድነው ጀስት ፎር ዘ ሴክ ኦፍ ለመማማር ነው። ይህን ምንድነው መጽሐፍ ቅዱስ አንደኛ ኦርቶዶክሳዊ ክርስቲያን ከሆነን መጽሐፍ ቅዱስ የኛ የቤተ ክርስቲያን ነው። ስለዚህ መጽሐፍ ቅዱስ ማወቅ አለብን። ቤተክርስቲያን ሄደን መማር አለብን። በትምህርት ቤት በኩል ሊሆን ይችላል፣ ኦንላይን በሚያስተምሩ ትላልቅ መምህራን ሊሆን ይችላል። መጽሐፍ ቅዱሳችንን ማወቅ አለብን። ይሄን የጠየቅኩ ለዛ ነው። እና ነብዩ ኤልሳ ይሞታል። በብሉይ ኪዳን የነበረ ነብይ ነው። ከሞተ በኋላ እሱን የሆነ ቦታ ይቀብሩታል። ልክ ሲቀብሩት ሁለተኛ ነገሥት ምዕራፍ 13 ከቁጥር 20 እና 21 ላይ ታገኘዋለህ። ከዛ ሰዎች ቅድም ያልኩ ታሪክ ኤግዛክትሊ እሱ ነው። ሰው ሊቀብሩ እየሄዱ ሬሳ ተሸክመው ድንገት ጠላት ይመጣባቸዋል። ከዛ በኋላ ምን ይላል? ሬሳውን ጥለው ይሄዳሉ። ኦኬ ሬሳውን ጥለው ይሄዳሉ፣ ደንግጠው ማለት ነው። ልክ ሬሳውን ጥለው ሲሄዱ ነብዩ ኤልሳ ኢማጂን ኤልሳ የተቀበረበትን ቦታ ያንን ቦታ ሲነካ ያ የሞተ ሰው ብድግ ብሎ ቆመ። ኦኬ አሁን ይህንን ተአምር ማን ያደረገው ከተባለ ሁሌም ተአምራት በቅዱሳን በኩል የትኛውም የሚደረገው ቅዱሳን አማላጅነት ብለው የተአምሩ ምንጭ ማን ነው ከተባለ ምንጩ ሁሌም ጌታችን ኢየሱስ ክርስቶስ ወይም ደግሞ እግዚአብሔር አምላክ ነው። ግን ምንድነው እግዚአብሔር በቅዱሳኑ በኩል ተአምራት ይሰራል። ኤልሳ እንግዲህ የተቀበረበት ቦታው ቅዱስ ከመሆኑ የተነሳ የተቀበረበት ቦታ ራሱ ቦታው ቅዱስ ከመሆኑ የተነሳ ሙታን ሲያስነሳ እንመለከታለን። ጸጋ ባልነበረበት ዘመን። ኦኬ ለዚህ ነው አሁን አንዳንዴ ምንድነው አሁን ቀደም የተባለው ገድለት ኦኬ አሁን እሺ የአሁኑ ቦታ ላይ እንደዛ ቢደረግ ይሄ ታምር ይደረጋል? አሁን የተቀበረበት ቦታ ላይ ከይቅርታ ጋር አንዴ በአዲስ ኪዳን ያለው ጸጋ ይበልጣል፣ በብሉይ ኪዳን ያለው ጸጋ ይበልጣል? እስኪ አንተ ልጠይቅ፣ የቱ ይበልጣል? በአዲስ ኪዳን ያለው ይበልጣል። ስለዚህ በብሉይ ኪዳን ጸጋ ባልነበረበት ዘመን ይቀበሩ የነበሩ የብሉይ ኪዳን ነቢያት ወይም ደግሞ የእግዚአብሔር ሰዎች ቦታው እነሱ የተቀበሩበት ቦታ ሙታን ካስነሳ፣ በአዲስ ኪዳን ያሉ ከሐዋርያት ዘመን ጀምሮ ያሉ የጌታችን የኢየሱስ ክርስቶስ ተከታዮች ቅዱሳን የተቀበሩበት ቦታ ሙታን ያስነሳ? ለምን እኔ እንጃ አልክ? ለምን አያስነሳም? በብሉይ ኪዳን ጸጋ ባልነበረበት ዘመን እንደዚህ አይነት ተአምር እግዚአብሔር መስራት ከቻለ፣ ጸጋ ባልነበረበት መንፈስ ቅዱስ በሌለበት ሰዓት እግዚአብሔር እንደዚህ አይነት ተአምራት በቅዱሳኑ በኩል ካደረገ፣ በአዲስ ኪዳን ደግሞ ጸጋ በተገለጠበት ሰዓት ላይ ለምን አያደርግም? አንድ አይነት አምላክ ነው አይደል? ትክክል። እኔ አሁን የእግዚአብሔርን ስራ ለመቃረን የኢየሱስን ስራ ለመቃረን በዚህ ሰዓት ላይ ያደርጋል በዚህ ያደርግም ለማለት ፈልጌ ሳይሆን ምንም ማድረግ ይችላል፣ የሚሰራው ነገር የለም። ግን አሁን ላይ እነዚህ የሐዋርያቶች የተቀበሩበት ቦታ ሰው ያስነሳል። አሁን ድረስ የሚነሱ ሰዎች አሉ ለማለት ፈልጌ ነው። ባይዘዌ ከሐዋርያት ብቻ ሳይሆን ከሐዋርያት በኋላ የተነሱ ቅዱሳን እኔ አባቶችንም ጽሑፍ ጥንታውያን አባቶችንም ጽሑፍ የውጭ አባቶችን ጭምር ከፍቼ ላሳይ ይችላል። አሁን ቢሮ ስለሆንኩ ነው እንጂ የተቀበሩበትን ቦታ ተሆነ አጽማቸው አለ አይደለ? አጽማቸው ሪሊክስ ይባላል። ላይ ቅዱሳን ሲቀበሩ ሪሊክስ አሁን ላይ የሬሳ ሳጥን እንደምንለው ሪሊክሳቸውን ሰዎች ያንን የሬሳ ሳጥናቸውን እየነኩ አይናቸው ይበራላቸው ምን ያለላቸው ሰዎች እኔ ማቴሪያል ከፍቼ ላሳይ ይችላል። ሙታን ማስነሳት ምናምን በጣም ብዙ ታምራት ይደረጋል። ባይዘው በአዲስ ኪዳን እንደውም ከብሉይ ኪዳኑ በጣም የበለጠ ብዙ ታምራት ይደረጋል። ብዙ ሐዋርያት ብቻ አይደለም ያልኩ፣ ከሐዋርያት በኋላ የተነሱ ሐዋርያት ላይ አይደለም ክርስትና የሚያቆመው። ባይዘው ይሄ የፕሮቴስታንቶች ማይንድ ሴት ነው። ክርስትና ሐዋርያት ላይ አያቆም። ኦኬ ሐዋርያት የመጀመሪያዎቹ የቤተክርስቲያን ጳጳሳት ናቸው። ኦኬ ጌታችን ኢየሱስ ክርስቶስን ዋና ኦፍ ኮርስ መሰረት ናቸው፣ ምንም ጥያቄ የለው። ነገር ግን ከዛም በኋላ ክርስትና ይቀጥላል። ለምን? ቤተክርስቲያን እስካለች ድረስ ክርስትና ይቀጥላል። ቤተክርስቲያን እስካለች ድረስ
የቤተክርስቲያን አገልጋዮች ሐዋርያትም የቤተክርስቲያን አገልጋይ ነበሩ። እስከ ዓለም ፍጻሜ ድረስ ጌታችን ኢየሱስ ማቴዎስ 28 ላይ እስከ ዓለም ፍጻሜ ከእናንተ ጋር ነኝ ብሎ ተናግሯል። ስለዚህ እስከ ዓለም ፍጻሜ ቤተክርስቲያን አለች። እስከ ዓለም ፍጻሜ ከቤተክርስቲያን ጋር ጌታ አለ። ጌታ እስካለ ድረስ ደግሞ በሐዋርያት ዘመን ይሰራ የነበረው በጳውሎስ ጨርቅ ሰውን ሲፈውስ የነበረው ጌታችን ኢየሱስ ነው። በነ ጳውሎስ በነ ጴጥሮስ ጥላ ሰውን ሲፈውስ የነበረው ሙታን ሲያስነሱ የነበረው እግዚአብሔር አምላክ ነው። ዛሬም ድረስ ያ አምላክ በቤተክርስቲያን ውስጥ አለ። ስለዚህ እነዛ ታምራት ሁሌም ይኖራሉ። የሚቆምበት ምንም ምክንያት የለም። ወንድማችን ሐሳቡን አግኝተኝ ከሆነ አሁን ተረድቻለሁ በደንብ። ከዚህ ጋር እያይዤ ግን ከይቅርታ ጋር አንድ መጠየቅ የምፈልገው ያሁኑ ገብቷል። አሁን በደንብ ገብቶኛል። በደንብ በጣም ጥሩ። እሺ ቀጥል። ኦኬ እሺ፣ ምንድነው አሁን እዚህ ጋር ከመቶ ኦርቶዶክስ ውስጥ ያለነው ልጆች አብዛኛው እናምናለን፣ እንከተላለን በደንብ ግን ጥያቄ ሲኖርብን መጠየቅ አለብን። እስቲ አንዳንድ ኮሜንቶች እያዩ ነበርና በአንድ እያዳመጥኩኝ ማለት ነው። በደንብ አዳምጫለሁ። ጴንጤ ነው ሙስሊም ነው ምናምን አብዛኛው ማለት ነው እንደኔ ቢጠየቅ ስለ ኦርቶዶክስ ዋና ዋና የሚባሉት ነገሮች ሊያውቅ ይችላል እንጂ በደንብ ጠልቀን አናውቅም። ይሄ በሩት የራሳችን ድክመት ነው፣ አለማወቅ። በማወቃችን የተመረጠ ነው፣ ለመጠየቅም ለመርዳት ምንም ነገር ማለት ነው። እና ይህን ጥያቄ ምንድን ነው ሳስከትል አሁን ቅድስት አርሴማ ሰማዕት አርሴማ ናትና ከሰማዕትነት የተለየ ሚና ነበራት ወይ? ከሰማዕትነት የተለየ በእግዚአብሔር ዘንድ የተሰጣት ነገር ነበር ወይ? ሰማዕት ብቻ ነበረች ወይስ ምንድነች የሚለውን በመጀመሪያ ደስ አንድ መልስ እንፈልግ። ሰማዕት ምንድነው ትርጉም? የቃሉን ትርጉም ስትረዳው ሰማዕት ማለት ምን ማለት? ያው ለእግዚአብሔር መስዋዕት መሆንን ለእግዚአብሔር አልክድም ማለት ነው ይመስለኛል። እንደዛ ይመስላል። ከምን የተነሳ ነው ለእግዚአብሔር መስዋዕት የሚሆኑት? ከእምነት አይደል? ለእግዚአብሔር ካላቸው ፍቅር የተነሳ አይደል? ትክክል። ከእግዚአብሔር ላላቸው ፍቅር የተነሳ እንደውም ሄደህ ብትመለከት የዮሐንስ ራእይ ምዕራፍ 6 ላይ ከመሰዊያውን በታች ከቁጥር 8 ጀምሮ ስትመለከት ከመሰዊያውን በታች አንዴ ቆይ መጽሐፍ እንደውም ስልኬ ካልዘጋኛው ባይዘው ይሄ ማወራበት ስልክ ራሱ 7% ነው ያለው። ዛሬ ቻርጀር ሳሊዝ ነው የመጣሁት። እቺን ሐሳብ እንትን ልበልና ቻርጀር ፈልጋለሁ። እንዲህ የሚል ቃል አለ ዮሐንስ ራእይ ምዕራፍ 6 ላይ እንዲህ ይላል ከቁጥር 9 ላይ አምስተኛው ዮሐንስ ራእይ ሲመለከት ራሱ አምስተኛው ማተብ በተፈታ ጊዜ ስለ እግዚአብሔር ቃልና ስለጠበቁት ምስክር የታረዱትን የሰዎች ነፍሳት ከመሰዊያው በታች አየሁ። ስለማ ስለ እግዚአብሔር ቃልና ስለጠበቁት ምስክር የታረዱትን እነዚህ ሰማዕታት ናቸው አይደል? ምንድነው ቅድስት አርሴማ እናታችን ቅድስት አርሴማ ባይዘው የት ሀገር ዜጋ ትመስላለች? የጣሊያን አይደል? አሁን የተለያዩ መረጃዎች ስላሉ ነው። ቅድስት አርሴማ አርመናዊ ናት። እሺ ጣሊያናዊ አይደለች። ብዙ ሰዎች ኢትዮጵያዊ ያደርጓታል፣ የተለያየ ዜግነት ይሰጧታል። እሷ አርመናዊ ናት። የአርመን ቤተክርስቲያን ናት። እሺ እና መቼ ነበረች ይመስላል? እንድታውቅ ነው። እግረ መንገድን ተው። ኮመንት ላይ አትሳቁ ጋይስ። ኦኬ ሰው ላይ መሳቅ ምናምን ነገር ኮመንት አጠፋለሁ። እሺ በቃ እንደዚህ አይነት ነገር ከክርስቲያኖች እንደዚህ አይነት ነገር አይጠበቅም። እንደዚህ የምታደርጉ ሰዎችም ካላችሁ ኦኬ በቅንነት በቃ ይሄ ኖርማል ነገር ነው እያወራን ያለነው ምናምን ነገር በቃ በዛ መልኩ ተረዱት። ቅድስት አርሴማ ባይዘው በጣም በሚገርም ሁኔታ የዛሬ 1700 ዓመት አካባቢ የነበረች ቅድስት እናት ናት። 1000 ሴንት ሂሪፕሲም ትባላለች። ባይዘው ሴንት ማን አልኩ? በእንግሊዝኛው ሂሪፕሲም። ኦኬ ሴንት ሂሪፕሲም ትባላለች ቅድስት አርሴማ የዛሬ 1700 ኦልሞስት ሶስተኛው ክፍለ ዘመን አካባቢ የነበረች ቅድስት ናትና ስለ ጌታችን ስለ ኢየሱስ ክርስቶስ ብላ አንገቷን የሰጠች ናት። ስለማብላ ስለ ክርስቶስ ኢየሱስ ብላ። ኦኬ ከዚህ በላይ ምን ፍቅር አለ? ከዚህ በላይ ጌታችን ኢየሱስ ክርስቶስ ምን ብሎ ተናግሯል? አንዴ መጽሐፍ ቅዱስ ላይ እሱን ጥቅስ የሚያስታውሰው ሰው አለ? ስለኔ ብሎ እንዲህ ብሎ በመንግስት ሰማያት 100 እጥፍ ይቀበላል የሚለውን ክርስቶፎርስ ኦን ቶፕ ኦፍ ማይ ሄድ ስለ ሰው ልጅ ብሎ እናቱን አባቱን ኦር እንደዛ ቆይ አንዴ እሺ ጥቅሱ ለማስታወስ እሞክራለሁ፣ ችግር የለውም። ግን ምን ይላል መጽሐፍ ቅዱስ ላይ ሐሳቡን ልንገር። ኤግዛክትሊ ጌታችን ኢየሱስ ክርስቶስ ምን ይላል? ከማንም በላይ ኦኬ እኔ ልትወዱኝ ይገባል ብሎ ተናግሯል አይደል? ሰው ከእናቱም ከአባቱም ከወንድሙም ከእህቱም ከማንም በላይ እኔ ልትወዱኝ ይገባል ብሎ ተናግሯል ጌታችን ኢየሱስ በመጽሐፍ ቅዱሳችን ማለት ነው። ኦኬ ምን አለ? ከኔ በላይ እንደውም እናቱን አባቱን ወንድሙን እህቱን እነዚህን የሚወድ ለኔ ሊሆን አይገባውም። ኦኬ ስለዚህ ቅድስት አርሴማ ምን ያሳየችው ከተባለ ለእግዚአብሔር ያላትን ፍቅር ነው ያሳየችው። ከምንም ነገር በላይ ዝና ላይክ ያን ነገር በቀጠልበት ኖሮ ላይክ ያ ሰማዕትነት የተቀበለችበት ነገር ዝና መልካም ነበረች። ዝና ልታገኝ ትችላለች፣ ገብቷል። ንግስና ልታገኝ ትችላለች፣ ሀብት ልታገኝ ትችላለች። ይሄ ሁሉ ነገር ግን ነው አምላኬን አልክድም ብላ ነው ስለ ክርስቶስ ኢየሱስ ካላት ፍቅር ለጌታችን ኢየሱስ ካላት ፍቅር የተነሳ አንገቷን የሰጠችው ሰማዕትነት የተቀበለችው። ኦኬ ይሄ በቃ ይሄ አልቲሜት ጎሉ ክርስትና ይሄ ነው። አልቲሜት ጎሉ ምንድነው? ከህግ ሁሉ ትልቁ ምንድነው? እግዚአብሔር አምላክህን አይደል ወንድማችን? እንደዛ ነው አይደል? አልቲሜት የመጀመሪያው ህግ እሱ ነው አይደል? ከህግ ሁሉ እግዚአብሔር አምላክን ተገዛ መሰለኝ።
እግዚአብሔር አምላክን በሙሉ ልብ አይደል? በሙሉ ልብ ውደድ ነው አይደል? እግዚአብሔርን መውደድና ማፍቀር ነው አልቲሜት የመጀመሪያው ህግ። ቅድስት አርሴማ ይሄንን ትምላለች። በቃ ኦኬ፣ አልቲሜት የሚባለው የክርስትና ህግ ይሄንን ፈጽማለች። እና ከዚህ የተነሳ ቤተክርስቲያን እግዚአብሔር አምላክ ደግሞ ስለ ስሙ ብለው መከራ የተቀበሉትን ስለ ስሙ ብለው ኦኬ፣ ስለ ስሙ ብለው አሁን ጋዲ አሁን ካነሳው ሀሳብ ጋር በቃ አርሴማ ሰማዕት ብቻ አይነበረች። በርግጥ ትልቅ ነገር ነው ያቀረቡት አይደለም። ምን እንድትሆን ፈልገ ነው ብቻ ስትል አልገባኝም። ከዛ በላይ ምን እንድትሆን ፈልገ ነው? አይ ለምሳሌ ታምራት የሰራችው ነገር አለ ወይ ከሰማዕትነት የተለየ? ታምር መስራት ታምር እንዴ ባይዘው ተአምራትን እንደውም እኮ እግዚአብሔር አምላክኛ ሊያበረታ ነው እንጂ እኮ ተአምር መስራትን እንደውም ጌታችን ኢየሱስ ምን ብሎ ተናግሯል? ይህ ተአምር የሚሻ ትውልድ የተረገመ ነው፣ ከነብዩ ከዮናስ በቀር ምልክት አይሰጣችሁም ሲል እንመለከታለን። ተአምር ማሳየት እግዚአብሔር ሰዎችን ለማጠንከር ነው እንጂ ተአምር መስራት የቅዱስነት ክራይቴሪያ አይደለም። ባይዘው ኦኬ እሺ። አሁን ለምሳሌ በዚህ ጋር ያይጂ ማለት ነው አርሴማ ሰማዕት ናት እና በቅርቡ ደግሞ ሊቢያ ላይ ብዙ ወንድሞቻችን ለኢየሱስ ክርስቶስ ፍቅር ሲሉ ራሳቸውን ታርዷል። የዘመኑ ሰማዕት እየተባለ ነበር በቤተክርስቲያን ደረጃ እና እነዚህ ሰዎችም የዘመናችን ሰማዕቶች ናቸው። አርሴማ በእኛ ዘመን አልነበረችም፣ የዛሬ 3000 ዓመት እንዳልከው ነበር። ልዩነቱ ምንድን ነው? ለምሳሌ ከነሱ ጋር ኦፊሻሊ ግልጽ እንድታደርግልኝ። ኦፊሻሊ ስንክሳር ላይ ለምሳሌ ቤተክርስቲያናችን የራሷ ስርዓት አላት ወይም ደግሞ አካሄድ አላት። ለምሳሌ አንዳንድ አብያተ ክርስቲያናት ከእግዚአብሔር ዘንድ እግዚአብሔር ምልክት ይሰጣቸዋል። እነዚህ ቅዱሳኑ ሰማዕታቱ ካረፉ በኋላ አንዳንድ ምን አይነት ምልክት ይሰጣቸዋል? ለምሳሌ የተቀበሩበት ቦታ ላይ በጣም ደስ የሚል መዓዛ ከተቀበሩ ከስንት ጊዜ በኋላ ራሱ ሄደው ልክ መቃብሩን ቼክ ሲያደርጉት ምን ሲሉ ደስ የሚል መዓዛ እግዚአብሔር ምልክት ይሰጣቸዋል። ያ እነዛ የሞቱ ሰዎች ቅዱሳን ናቸው፣ ቅዱሳን መሆን አለባቸው የሚል ኮንፊርሜሽን ከእግዚአብሔር ይሰጣል። በተለያየ መልክ እግዚአብሔር ምልክት ይሰጣል። ኦኬ፣ ሰዎች እንዲሁ ከመሬት ተነስቶ ቅዱስ ተብለው ስንክሳር ውስጥ አይገቡም። ነገር ግን ቤተክርስቲያን ስርዓት አላት። እግዚአብሔር በተለያየ መልኩ ለቤተክርስቲያን ኮሚኒኬት ያደርጋል። ኦኬ፣ አሁን በቅርቡ ኦፍኮርስ ትልቅ ተጋድሎ ነው ያደረጉት ሊቢያ ላይ። ላይክ ድምጽ እየተሰማችሁ ነው ግን ጋይስ? ይሰማል። ኦኬ፣ ሊቢያ ላይ ነፍሳቸውን አሳልፈው የሰጡት ለክርስቶስ ኢየሱስ ብለው ወይ ደግሞ እምነታችንን አሁን ምን መሰለ፣ አሁን እኛ ዲግሪ አውጪ አይደለም። ዲግሪ አውጪ ማን ነው? እግዚአብሔር አምላክ እሱ ባወቀው ለቤተክርስቲያን ኮሚኒኬት ያደርጋል። በተለያየ መልኩም ደግሞ ቅዱሳኑ በመልኩ ቬነሬት መደረግ እንዳለባቸው መከበር እንዳለባቸው እግዚአብሔር አምላክ ምልክት ሲሰጥ እንመለከታለን። ነገር ግን ዋናው ዓላማ ምንድነው? ሊቢያ ላይ የተሰዉት ኢትዮጵያውያንም ግብፃውያንም ክርስቲያኖች ምንድነው? ኦፍኮርስ ሰማዕት ናቸው። ለምን? እምነታችሁን ክርስቶስ ኢየሱስን ካዱ ተብለው ኦኬ ኖ እሱ አምላካችን መድኃኒታችን ነው ብለው ኮንፌስ ማድረግ። ምን የሚለውን ቃል ፈጽመዋል ካልከኝ ሮሜ ምዕራፍ 10 ላይ ኢየሱስ ጌታ እንደሆነ በአፍህ ብታምን በልብህ ብትመሰክር ኢየሱስ ጌታ እንደሆነ በአፍህ ብትመሰክር እግዚአብሔር ከሙታን እንዳስነሳው በልብህ ብታምን ትድናለህ የሚለውን ነገር መስክሯል። ለምን? አንገታቸው ላይ ሰይፍ ተሰይፎ ምን ብለዋል? ኮንፌስ አድርገዋል። ማንን? ክርስቶስ ኢየሱስን ኮንፌስ ማድረግ ይችላል። አንክድም። አልክድም ማለት ኢንዳይሬክትሊ ምን ማለት ነው? አምላኬ ነው መድኃኒቴ ነው እያሉ ነው።